ግን አሁን እያንዳንዱን ባል ሰብስበሽ ሚስትህን ለመጨረሻ ጊዜ ቻርጅ ያረካት መቼ ነው? ለሴክሱ፣ ለምግቡ፣ ለቤት ጽዳቱ ተፈልጋ የጋብቻው ልክ ሌላዋ ናት የምትገባው። ግን አንዳንድ ሰው ደውሎ ይደበርብሻል አንድ ሰዓት ሙሉ። I wish like I had somebody to prepare me for this life. ሰውነታችሁ የሚደክም የሚጨማደድ የሚበላሽ ሰውነት ስለሆነ እሱ ደግሞ መተኛት ይወዳልና አንድም ቀን ሳትከበር እንዳመጣጣቸው መቀበል። ወንዶች ብዙ ጊዜ በዚህ ይቸገራሉ ለማለት ይከብደኛል። ሴቶች ምን ናችሁ? ምን ጎደለም ብላችሁ ነው ደግሞ? እኔ ሚስቴክ ከስራ ስመጣ መካኒክ መስላት ጠብቀኛለች ያለው። እነሱ እንደ ልዕልት ያሳደጓትን ነው አንተ አምጥተህ እንደ ሰራተኛ ያስመሰልካት። አኪዩዝ እንዳንደራረግ ነካክታ እኮ ነው ያስገባችኝ። መግባትም አልፈለኩም ነበር። ወንዶች እንዴት አድርገን እናውራ? አንድ ነገር ሲባል ጭቅጭቅ ይባላል። እንደነዚህ አይነት ማይነር የሚመስሉ ወርዶችን በጣም መስማትና መጠንቀቅ አለብን። ባልና ሚስት ማለት ስልክና ቻርጀር ናቸው። ያላገቡትን ያስፈራል። እውነት ለመናገር ወንዶቻችን ላይ ያለው አቋም ወደ ሶሉሽኑ መሄድ ነገሮችን ያቀላል ብዬ አስባለሁ። አዲስ እየገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ የተለያዩ ርዕሶችን እያነሳን እንነጋገራለን። ዛሬ እየተነጋገርን ያለነው what is self love for us የሚለውን በተለይ ከእናቶችም ብቻ ሳይሆን እናቶች በተለይ እናቶች በደንብ እንድትሳተፉ ፈልጋለሁ because I feel like you guys are so busy focusing on your kid and your responsibilities to the point where you don't even care about yourself. So why not? Like, why don't we take care of ourselves የሚለው ነገር ላይ እንድንነጋገር ነው። So ሉሊት ይስላለሽ ካንቺ ጀምራለሁ። What is self love for ሉሊት? self love ማለት ራስን መጠበቅ ብቻ ሳይሆን ለራስ ብቻ ሳይሆን ለሌላውም ሰው መሆን ለልጆችሽም ኢቭን መሆን ነው ብዬ ነው የማስበው። እስቲ ለቃልዬ ዛሬ የሆነ ነገር ልጋብዛት ምናምን ነገር ብለሽ ራስሽን አፕሪሼት አድርገሽ ምናምን ለራስሽ ጊዜ የምትሰጪበት ጊዜ መቼ ነውና ብዙ ጊዜ በእኛ ኮሚኒቲ ምን አይነት ነገሮች አሉ ሰልፍ ላቭ የሚለው ኮንሰፕት እኛ ላይ ሲመጣ you're selfish እና self loveን ሚክስ እናደርገዋለን። ምክንያቱም አንድ ሰው ራሱን ሲወድ ለቤተሰቦቹ ይሆናል፣ ለአካባቢው ይሆናል፣ ለኮሚኒቲው ይሆናል፣ ለሁሉ ሰው ይሆናል እና እሱን ግን እንዴት ማምጣት እንችላለን? ወንዶች ብዙ ጊዜ በዚህ ይቸገራሉ ለማለት ይከብደኛል because they do love themselves። ይቅርታ ወንዶች ግን ሴቶች ጋር ነው በጣም ብዙ ጊዜ የማየው በጣም ብዙ ጫናዎችና ሬስፖንሲቢሊቲዎች ስላሉብን ማለት ነው። ሶ ከዛ አንፃር ይሁን ለምሳሌ በጣም ብዙ አይነት ሬስፖንሲቢሊቲዎች ሲኖሩ ነው አሁን this is my time I actually want to give some time for myself ብለን ደግሞ ትንሽ step away አድርገን በራሳችን መንቀሳቀስ መጀመር ቀላል ነገር አይደለም። ለኛስ ማን የሚያስበው? ለራሳችን እናስባለን ወይ? ሴቶች ምን ናችሁ? ምን ጎደለም ብላችሁ ነው ደግሞ? ምንም አልጎደለም። ሜቢ ይሄንን ርዕስ ያመጣሁት አንድ ሴት ከሌላ ሴት እንድትማር ነው። RCW how are you doing? እግዚአብሔር ይመስገን። እንዴት ናችሁ? ያው እኔ ባለትዳርና የሁለት ልጆች እናት ነኝ። እዚሁ አሜሪካ ሀገር ነው ያሳደኩትና በጣም መጀመሪያ ልጆቼ ዴኬር ምናምን አልሄዱም እስከ 4 አመት ድረስ እኔ ቤት ያሳደኳቸውና ፓርታይም ሰራ ነበር። እንደገና ፓርታይም ትምህርት ቤት ማር ነበርና በጣም የሆነ የሚሰማሽ ግልት አለ። ልጆቹን ቤት ብዙ ሰዓት በማትሆንበት ሰዓት የሆነ ነገር የሚሰማሽ ልጆቹን አባንድን እንዳደረግሻቸው አይነት የሚሰማ የሆነ ስሜት አለ የሚመጣብሽ እና በዛን ጊዜ ብዙም ሰልፊሽ መሆን አንዳንዴ ጥሩ እንደሆነ አይገባኝም ነበር፣ ለጥሩ ነገር ማለት ነው። ለምሳሌ ራስሽን ቴክ ኬር ማድረግ እንዳለብሽ አደርግ ነበር ራሴን በዛ ሰዓት። ግን the only time ለኤክሰርሳይዝ ብዬ የምወጣው ስትሮለር ይዤ ዋክ ማደርገው ፓርክ ይዤ ከልጆች ጋር መቀመጣው እሱን እንደ አክቲቪቲ ነበር ማየው እንጂ ለራሴ ብዬ ምንም ደዘግነትት የሆነ ጊዜ አልነበረኝም። ቤተሰቦች የሉኝም እዚህ በአቅራቢያ። የባለቤቴ እናት አለች። አንዳንዴ ቤቢሲት ስታደርግልን እኔና ባለቤቴ አንዳንድ ሙቪም ለማየት ለራሳችን ጊዜ ይኖረናል። ግን as the time እነሱም እያደጉ ሲመጡ እኔም ትንሽ ማቹሪቲ የሚባል ነገር ይመጣል። ታይም ማኔጅመንት ላይ
ከስራም የምትማሪው ነገር አለ፣ ህይወት የሚያስተምርሽ ነገር አለና ብዙ ነገር እየተማርኩ ሲመጣ በቃ ፐርሰናሊ አይ ሰድ አይ ሃቭ ቱ ዴዚግኔት የራሴ የሚለው ታይም ከባሌ ጋር ከልጆቼ ጋር የሚኖረኝ ጊዜ እንዳለ ሆኖ አይ ሃቭ ቱ ዴዚግኔት የራሴ የሆነ ታይም የሚለው መኖር እንዳለበት ገባኝና ሰው በብዛት የምነሳው ከባለቤቴ ጋር በጣም የሚያጨቃጭቀን እኔ የሞርኒንግ ፐርሰን ነኝ፣ እሱ ደግሞ መተኛት ይወዳልና 5 AM ነው ዊኬንድ ላይ እንዴት አላርም ትሞያለሽ እያለ ይጨቃጨቃል። ለምን እኔ I have to have the same ከሰኞ እስከ እሑድ ያለው የምነሳበት ሰዓት I has to be the same መነሳት ላይና በተፈጥሮዬ የጠዋት ሰው ስለሆንኩኝ እሱ ደግሞ መተኛት ይወዳልና ትንሽ ያጨቃጭቀናል። ኦቨርታይም ግን እየለመደው መጣ። እግዚአብሔር ይመስገን አሁን ልጆቼም አድገዋል። ሶ አይ ዴዚግኔት ላይክ 5 የምነሳለው ቱ ዱ ሊስት አለኝ፣ ግን ሁሌ ኦቨርቡክ አላደርገውም። አንዳንድ ፈን የሆኑ የራሴ ማድረግ የምፈልጋቸው ነገሮች እጨምርበታለሁ። በአካባቢ ያሉ ሰዎች ከነሱ ጋር ለቡናም ለዋክም ለመገናኘት እሱን አይነት አክቲቪቲ አሁን እጨምርበታለሁ። ከጊዜ ጊዜ ታይም ማኔጅመንቴ በጣም እየተሻሻለ ሲሄድ የራሴ የሚሆኑ ነገሮች ከስራ ውጪ አድ እያደረኩኝ አይ ዋና ጎ ሲ ሂር ላይክ ዩ ኖ ዌቢናርም ሊሆን ይችላል ኢንፐርሰን ለአንድ ለራሴ ሰልፍ ዴቨሎፕመንት የሆኑ ነገሮች ላይ እየጨመርኩኝ በቃ በጣም ቦክድ ኦል ካላንደሬን ልክ እንደ ስራ እንዳለኝ ሁሉ የራሴንም አክቲቪቲዎች እንደዛ ቀደም ብዬ ስኬጁል እያደረኩኝ ሶ ሌላም ነገር ቢመጣ if it's last minute I'm sorry ይሄ ነገር አለን ብዬ ዲክላይን የማድረግ ኦፕሽኑ ለኔ በጣም ፍሪደም እና እየሰጠኝ ያለው so I have something to do so I'm sorry I can accept it like you know የኛ ኮሚኒቲ በብዛት last minute ላይ ብዙ ነገር ፕላን የሚደረጉ ነገሮች አሉና I just don't want I won't allow that like any calendar ላይ I think selfish በሆንም I think it's for better like I have to stick to my schedule እያልኩኝ ልክ እንደ ስራ ነው የምቆጥረውና የራሴ schedule አለኝ last minute if I find out something on Wednesday for Saturday I'm not going because I already have what I planned for like you know ልጆች ወንድ ልጄ still he's in high school but I still want to spend time with him because ብዙ ጊዜ አልቀረውም ወደ ኮሌጅ ለመሄድና I still teach him like አማርኛ ቤት ነው ያስተማርኳቸው መጽሐፍና ማንበብና I still want to pursue that like ማንበባቸው እንዲጠነክሩ መናገራቸው still develop እያደረገ እንዴት ስለምፈልግ እሱንም half an hour ቢሆን 1 hour ከነሱ ጋር ያለኝ ጊዜ እየተጠቀምኩኝ that's how I manage my time እና I think selfish መሆን ራሳችን take care ማድረግ I know መጀመሪያ ለኔ እንዳልኩሽ በጣም ከባድ ነበርና we have to do that as a woman ጊዜው ሲመቻችልን እና መሰግናለሁ ወደም ስለሰጠኝ በጣም ቆንጆ በቃ እንደዚህ ማለት I know አንቺ ብቻ እንዳልሆንሽ ስለገባኝ ነው ማለት it's not just only you ማለት ብቻ አይደለም በጣም ብዙ ሴቶችም ብዙ እናቶች ብዙ ወጣቶች ብዙ ሰዎች አሉ በተለይ ሴት ሆነው ማለት ነው ብዙ አይነት ሪስፖንሲቢሊቲዎች ስላሉ ግን አንዳንዴ ምንድነው they don't know the way አሁን ኦኬ በምን ታይም የሚባል ነገር አለ በምን ታይም እንደዚህ ያደርጋል አሁን ያልሽው አለ you woke up at like what 5 AM አይደለም 5 AM ደግሞ ሌላው ነገር አሁን አንዳንድ ጊዜ ታስኮችን ዴሊጌት ማድረግ like ኢንካምሽ ከፍ ያለ ሲሄድ አንዳንዴ like ቤት ማጽዳት ከሆነ you know ማይነር የሚታያቸው ነገሮች ኳሊቲ ለታይም እንዲኖርሽ ከፈለግሽ አንዳንዴ it's okay ብንከፍል ፎሬን ስለሆነን ኢሚግራንት ስለሆነን ብቻ ሌላ ኢሚግራንት መክፈል የለብንም የሚል አስተሳሰብ የለኝም እኔ በጣም ቤት ውስጥ የሚያጨቃጭቀን የነበረው አንደኛ ነገር ቤት ማጽዳት ነበር so I calculated how long it takes me to ለማጽዳት ከዛ ለባለቤቴ ያሳየው this is how long it will take me so we have to bring someone at least a certain amount of time like let's say once a month to do deep cleaning and then I do the cleaning and then you know እንደዛ negotiate አድርጌ so አሁን አንጨቃጨቅም ለምን እሱ ማጽዳት አይወድም and then it's taking up a lot of my time so አንዳንድ ዲስአግሪመንቶች የሚፈጠሩት በማይነር በሆኑ ነገሮች ነውና ገንዘብ ሶልቭ ማድረግ ከቻለ ወደ ሶሉሽኑ መሄድ ነገሮችን ያቀላል ብዬ አስባለሁ ግን አንቺ ለራስሽ ያለሽ ቦታ አሁን ላይ በተለይ እንደዚህ የራስሽን የሆነ
ስኬጁሎችን ማውጣት ከጀመርሽ በኋላ like how do you feel? I feel great. Like በጣም ኖ ማለት በጣም እየቀለለኝ መጥቷል። ድሮ I used to feel very guilty. Like ብዙ ነገሮች ከአቅሜ በላይ የሆኑ ሰውን ለማስደሰት I think maybe I should say I used to be a people pleaser. እንዴት ነው ሁሉም ነገር I felt like እሺ ማለት አዎ ማለት I'll be there ማለት ያለብኝ ይመስለኝ ነበር። Even the Ethiopia community ላይ በጣም እሰራ ነበር. I'm sure you know Yoftai, right? Yeah. So I used to work with him and I did like 5 years and then I left. It was getting too much and I felt like, you know, ሌሎች ሰዎች ደግሞ መጥተው they need to step in. And now they have to show that I just don't believe like አንድ ቦታ ላይ ስትቀመጪ you shouldn't have to be there forever. Like, you know, ሌላው ጀነሬሽን መተካት አለበት. You know, you have to rotate. እና በዛ like I start pulling out እና በሞር ራሴ ላይ ነው ፎከስ ማደርገው ፋሚሊ እና ኦፍ ኮርስ ኮሚኒቲ ላይ ስቲልም ኢንቮልቭ አደርጋለሁ። ኢመርጀንሲ ነገሮች ለቅሶ ምናምን ሲኖሩ እገኛለሁ። ደስታም ላይ እገኛለሁ። ግን not to the extreme like ሰውን ለማስደሰት ይሄን ያህልም I don't go like extreme አይደለሁም እንደ ድሮ በጣም I used to feel guilty. አሁን ግን በጣም የመሰለኝን ስኬጁልን አይቼ መናገር እኔ በጣም ያቀለለኝ። ሉሊት እዚህ ላይ የምትጨምሪው ነገር ምን አለ አሁን ከሰማሽ? አሁን እሷ ያለችው በጣም በቃ ላረገው የምፈልገው ነገር ምንድነው ይሄ ኖ ማለትን ማለት አረጋለሁኝ ኖ ማለት በህይወት የማልችለው ነገር ቢኖር እሱ ነው። ግን ደግሞ ይሄ አሁን ያለው ራስን መጠበቅ ላይ ምንም የምደራደረው ነገር የለም። እኔም 2 ልጆች አሉኝ ምናምን ራሴን ስትይም ልጅ ያለኝ ምናምን ነገር አይመስልም። በቃ ይሆን አንድል ማድረግ እችላለሁ። ግን ከራሴ ከሆነ ነገር ነው የምቀንሰው። ላይክ አሁን እንቅልፌን መቀነስ ካለብኝ እንቅልፌን እቀንሳለሁ እንጂ ይሄ ኖ የሚባል ነገር ግን እንትን አይደለሁም፣ ብዙ ጎበዝ አይደለሁም። እና እሱን እንዴት አድርጌ ማድረግ እንደምችል መጠየቅ ፈልጋለሁ እሷን። መማር ማለት ይሄ ነው ታዲያ። I think ያው መጀመሪያ እንግዲህ like አንዳንድ ሰው ጆርናል ያደርጋል። አንዳንድ ሰው ደግሞ like እኔ አሁን like I have ስልኬ ላይ ካላንደር አለ ግን I like to write it out like visions አደርገው የማደርገውን ነገር ስጽፈው ነው የሚያስደስተኝ። so የምታደርጊውን ነገር like ከጻፍሽውና ከዛ በኋላ anything last minute I mean it shouldn't be አሜሪካ አንድ ሰው graduation ፕላን ሲያደርግ I know at least 3-4 ወር ቀደም ብሎ ነው አዳራሽ ቡክ የሚያደርገው if they're doing the event። ብዙ ነገሮች ቀደም ብሎ ፕላን የሚደረጉ ነገሮች ናቸውና ላስት ሚኒት ሪኩዌስት ላይ ለምን እንደሚመጣው የሚለው ነገር እሱ እንደ ቀረቤታሽ እና እንዳለሽ ጊዜ እንግዲህ ሰው ነው ስቲ ሌላ ነገር አለኝ ስቲ ይማራል ወይ ምናልባት ካንቺ ታስተምሪ ይሆናል ለሚቀጥለው እቺ ልጅ ቀደም ብዬ መጥራት አለብኝ የሚለው ሜንታሊቲ ይኖረዋልና ቀደም ብሎ የመጠራት እድል ይኖርሻል። ካላንደርሽ ላይ ማስገባት ይችላልሽ። እኔ በጣም ብዙ ነገር ካላንደር ላይ በማስገባት አምናለሁ። በጣም ስትራክቸር እንዲኖረኝ ለራሴም ጊዜ ለልጆቼም ህይወቴን ባላንስ እንዳደርግ ረድቶኛል እና እንደዚህ አይነት ስትራክቸር ኦፍ ኮርስ ኦቨር ታይም በጣም ላይክ ትሩ ታይም እንደዚህ አይነት ነገር አዳፕት ማድረግ የምትችይ ከሆነ በትንሹ ሞክረሽው እምቢ ማለት ሁሌ እምቢ ማለት ሳይሆን መቼ ነው የተጠራውት ይሄ ነገር really like you know መቼ ነው ፕላን like በራስሽ ማይንድ እያሰላሰልሽው እንዳለሽ ጊዜ ወይም ለአንድ ሰዓት ተገኝተሽ መውጣት ካለብሽ እኔ አንዳንዴ እንደሱ አደርጋለሁ I just have to show my face for 1 hour congratulations ማለት ካለብኝ ገብቼ ወደ I have to move on ለምን ላስት ሚኒት ከሆነ ግን ያን የጠራውን ሰው ልጆቹን ለማስቀየም የሚደረግበት ሁኔታ አለ ግን really you have to be like selfish ራስሽን በጣም ወዳድ መሆን አለብሽ እዚህ ሀገርም that's what like ስራው ራሱ like በስራም ቦታ እኔ አሁን የምሰራበት ቦታ በጣም ራሳቸውን ይወዳሉ እና በቃ they plan that's how like መጀመሪያ እኔ ስሰራ ልደቴንም ሰራ ነበር እና ከነሱ ተማርኩ ልደታቸው ሲደርስ they
go do their like ራሳቸውን ጸጉራቸውን ጥፍራቸውን በቃ they take the day off እና እንደሱ አይነት ነገር ራሱ ከስራ ነው የተማርኩት። ለካ እንደዚህ ያለ እንደዚህ አይነትም ነገር አለ። እኔም I don't have to work on my birthday I should like be relaxing የሚለው ሜንታሊቲ ከዛ ነው ብዙ ነገር ከስራ ባልደረቦቼ እየተማርኩ የመጣ ነገር ነው እና ራስን መውደድ I think ምንም definitely guilt ሊሰማሽ አይገባም እና ነው ማለትም እንደ ነገሮችን እንዳመጣጡ መቀበልና ነው ማለት መልመድ በጣም ጥሩ ነገር ነው። ህይወቴን በጣም ያቀለለኝ ነገር እና some respect እያደረገ ኦ ራሂል by the way ስሜ ራሂል I don't know ቃል ነግሬሽ ከሆነ ከዚህ በፊት no I do ግን ከሆነ ሰው ጋር ተምታታብኝ ለዛ ነው ግራ ይገባኝ። so አሁን invitation ብዙ ሰው እንድገኝላቸው ከፈለጉ like not only Ethiopian community በስራም አካባቢ ራሂል ኖት ለናለች እየተባለ እንድመጣላቸው ከፈለጉ they send me the request ahead of time of course አንዳንዴ ላልኖርም እችላለሁ ግን at least ድሮ በኦቨርናይት ወይም 2-3 ቀን ሲቀረው የሚነገረኝ ጥሪ አሁን 2-3 ሳምንት ሲቀረው ይነገረኛል እና ራስሽን I think የምታስከብረው ራስሽ ነሽ ነው ሁሉ ነገር እሺ ስትይ በቃ ትመጣለሽ ነገም በጠራት አይነት ነገር ይመጣልና የልጆችም ልደት ቢሆን ብዙ ነገር ኮርኔት መደረግ ስላለበት ያለችን ደግሞ አንድ ቅዳሜና እሁድ ናት ለብዙዎቻችን እና I think እሱን ልመጂ መጽሐፍ ልመጂ ስኬጁዋልሽን ስትራክቸር ማድረግ ልመጂ ነገሮችን እንዳመጣጣቸው መቀበልና ትንሽ በትንሽ ካልቻልሽ አልቻልኩም ማለት መልመድ በጣም ጥሩ ነገር ነው። ከባድ ነው መጀመሪያ ግን I think ስትለምጂው በጣም እየቀለለሽ የሚሄድ እንደ ፕሪንሲፕል ይመስለኛል። ግን ቆይ እዚህ ላይ ጥያቄ ምንድነው ለምሳሌ አሁን እንደሱ እናደርጋለን አይደለ ግን በእኛ ደግሞ ካልቸር የተለመደው ምንድነው ላስት ሚኒትም እነሱ ጠርተው ላስት ሚኒት ብዙ ነገሮች የሚደረጉት ላስት ሚኒት ናቸው ባይ ዘ ዌይ ላስት ሚኒትም እነሱ ጠርተውሽ እነሱ ሳትዘጋጅበት እንትን ብለውም still you are expected to show up በዛ እንትን ላይ ማለት ነው እና ይሄ ከዛ ደግሞ አይ አልፈልግም ስትይ they're gonna think እሷማ በቃ she disrespects ከራሷ ራሷን እንደማን አድርጋ ነው የምታየው ምናምን አይነት ኮንሰፕቶች ይመጣሉ so how do you manage እንደሱ አይነት ነገሮች ሲመጡ ራሂል? እኔ ለምሳሌ አሁን ልጆች ትንሽ ሆነው ትዝ ከሚለኝ ነገር ልጆች በርዜ ምናምን ሲኖራቸው ቀደም ተብሎ ልክ ቬኒው ቡክ ሲደረግ ካርድ ምናምን ይሰጣቸዋል ለቤት ይዘው ይመጣሉ ያውቃሉ አንድ ወላጅ ነው ምናልባት ድራፕ ኦፍ ለማድረግ መገኘት ያለበት ምንም ችግር የለውም ግራጁዌሽን ግን ሲሆን እኔ በተለይ ቬኒው ቡክ ሲያደርጉ ወይም ሰርግ ቢሆን ቬኒው ቡክ ሲያደርጉ አትሊስት 6 ወር ቀደም ብለሽ ቡክ ማድረግ አለብሽ አትሊስት in our area የማቀው አብደነት ሰዎችም ሲያደርጉ አይቻሉ 6 ወር እና ያኔ ሴቭ ዘ ዴት ሲላክልሽ እንግዲህ you have to give priority like ቀድሞ ለላከልሽ ሰው ነው መስጠት ያለብሽ እና I think communicating እሱን ቀደም ብለሽ ሲደር እንትን ሲልብሽ ኦኬ ሌላም ጥሪ አለኝ I'll try my best ብሎ መመለሱ ወዲያውኑ I think ያ ሰው ብዙ expectation እንዳይኖር ያደርጋል እና ኮርተሽ ሳይሆን so you already have something else already going on አንዳንዴ እኮ ኦን ታይምም ሊደርስሽ ይችላል ግን በአንድ ቀን 6 እና 7 ግራጁዌሽን ወይም ሌላ አይነት ኢቨንት ማን ነው ጊዜ ኖሮት ሃንድል የሚያደርገው እና ከአንዱ ቨን ወደ አንዱ ስትሯሯጪ አንዱም ጋር ኬክ ሳትበይ ወደ ቤትሽ ትገቢያለሽ እና it's just አንደኛው ፕሪንሲፕል የምጠቀመው ለኔ እሱ ነው የሚሰራልኝ ቀደም ብዬ ካወቅኩኝ ኦፈንድ ላለማድረግ I mean I really wanted to be ብዙ ሰው ሴሌብሬሽን መገኘት እፈልጋለሁ ሲጠሩኝ ግን ከአቅም በላይ ከሆነ ግን በአሁን ሰዓት ወይ ደግሞ ባለቤቴ አንዱ ጋር ይሄዳል እኔ አንዱ ቦታ የምንሄድበትም ሁኔታዎች አሉ በጣም የቅርብ ሰው ከሆነ ግን በጣም እየከበደ የመጣው በተለይ በእኛ ኮሚኒቲ ይሄ ላስት ሚኒት ጥሪ መቆም አለበት በተለይ ቅዳሜና እሁድ ያለን ዊኬንድ አንድ እሱ ነው እና መጥራት ካሰቡ መጀመሪያው ነው ቀደም ብለው ሴቭ ዘ ዴት ከዛ ደግሞ ልክ በቃ እዚህ ሀገር እንደምንማረው ልክ እዚህ ሀገር የተማርሽን ፍልስፍ ሀገሪቷ ውስጥ እስካለሽ ድረስ ፕራክቲስ ማድረግኛ መቻል አለብን እና እኔ እንቢ ስላልኩኝ ወይም ደግሞ እኮ የኩራት ወይ የጠጋብ የንቀት አይደለም እስኪ ከአቅሜ በላይ ስለሆነ ነው እና አንዳንዴ ደግሞ ፕሪንሲፕልሽን እየተውሽ ስትሄጂ ነው like you get lost like society ያልሽ ስትሄጂ I feel like you get lost a lot ለኔ እንደዛ ነው የማየው አሁን አንቺ ምናልባት አሁን የጥሪው ምናምን ነገር አለ ሌላው ነገር አሁን እኔ በራሴ
የማየው ነገር ኢቭን ሰው ደውሎልኝ ስልክ እያወራሁትኝ በቃ መዝጋት እየፈለግኩ ማለት ሌላ ነገር ኖሮብኝ ያለ ሰው ማቋረጣችን አይ ዶንት ኖ። እኛ አሁን እኔ የምኖረው ወደ ቦስተን ማሳቹሴትስ ነው። ስልክ ይገርምሻል፣ ልጅ ያለው ልጅ ስልክ እንዲመልስ we don't have that much expectation። ይገርምሻል በቴክስት ወይም ደግሞ በቃ ሳገኝሽ የሚባል ነገር አለ እና no one expects you to like ስልክ ለማንሳት unless it's emergency። ብዙም ኤክስፔክቴሽን እኔ አሁን ለማንም ወላጅ አልደውልም ቤት በሚሆኑበት ሰዓት I know they're busy። ትልልቅም ልጆች ቢኖሯቸው እና ብዙ ማንጠባበቀው ነገር ስልክ ላይ ነው። በቴክስት ብዙን ነገር ወይም ደግሞ ለ5 ደቂቃ ምናምን በምሳ ሰዓታችን ተደዋውለን እንጨርሳለን እንጂ ብዙ ስልክ እኔ ቤተሰቦቼ ይደውሉልኛል። በጣም ብዙ ፋሚሊ ያሉኝ እንደውም ስልኬ ሁሌ ዱ ናት ዲስተርብ ላይ በመሆኑ በጣም ነው የሚናደዱት። ለኤመርጀንሲ እንኳን ልንደውልልሽ አንችልም እንደማለት እና አሚን እንደዛም ኤክስትሪም መሆን መጥፎ ነው። ግን ስልክ በጣም ጊዜ ከሚወስዱ ነገሮች አንዱ ስልክ ነው እና እኔ በአካባቢ ባሉ ወላጆች በብዛት ብዙ ነገር በቴክስት ነው ኮሙኒኬት የምናደርገው። ኦልራይት እስኪያስ እንዴት ነህ? እንዴት አለሽ? ሰላም ነው ወይ? ደህና ነሽ ወይ? ቅድም ቀድማ የተናገረችው ልጅ ነካክታ እኮ ነው ያስገባችኝ። መግባትም አልፈለኩም ነበረ እሺ እና እህታችን ሞክራለች ነው የምለው። እሷ ራሷን ለመውደድ ሞክራለች፣ ግን ገና ይቀራል። ኢትዮጵያውያን ሴቶች የመጀመሪያ በእናንተ ምክንያት የምንሰቃይበት ምክንያት መኖር አትችሉም እና ለራሳችሁ መኖር ስለማትችሉ በዛ ምክንያት ብዙ ነገር ይበላሻል። ጸጉራችሁን እንኳን ለመሰራት የሆነ ሰው መመረቅ አለበት፣ የሆነ ሰው ማግባት አለበት፣ የሆነ ሀገር መሄድ አለባችሁ። አለበለዚያ ማነው አንድ ሰውዬ ብሎ ነበር አይደለ? እኔ ሚስቴክ ከስራ ስመጣ መካኒክ መስላ ትጠብቀኛለች ያለው። ትልቅ ኮት፣ ትልቅ ካልሲ ጠብቀኝ እንዳለ የመጀመሪያው ትልቅ ነገር ምንድነው? ራስ መውደድ ማለት መጽሐፍ ቅዱሳዊ ነገር ነው። አንድ ሰው ባልንጀራው እንደራሱ መውደድ ካልቻለ ራሱን ያልወደደ ሰው እንዴት አድርጎ ሌላውን ሊወድ ይችላል? ከየት አምጥቶ ሊሰጥ ይችላል? ቅብጠት አይደለም። ወጣ ብዬ እመጣለሁ ያለ ልጅ፣ ያለ ባል፣ ያለ ወንድም፣ ያለ እህት፣ ያለ ጓደኛ መጣው ብሎ ለራስ ጊዜ መስጠት በጣም ትልቅ ነገር ነው። እኔ እዚህ አሜሪካ ላይ ካገኘኋት አንዲት ሴት ብቻ ናት በቀን 1 ሰዓት የራሷ ጊዜ ያላት። ወደደም ጠላም ማንም ልጆች አለቀሱ አላለቀሱ በቀን 1 ሰዓት ለኮፊ ትወጣለች። በቃ ማንንም አታስከትልም፣ የማንንም ድምፅ አትፈልግም። 1 ሰዓቷን በስነ ስርዓት ተጠቅማ ልክ ቻርጅ እንደተደረገ መኪና ሙሉ ኢነርጂ ነው ይዛ የምትመጣው። የሰው ልጅ ጭንቅላት እረፍት ይፈልጋል። ለዛ ነው ስራ ቦታ ራሱ ሻይታ የኮፊ ብሬክ ያለው፣ ላንች ብሬክ ያለው። አሁን እኔ ለስራ ወደ ቻይና መጥቼ ነበር እና እዚህ በመጣሁበት ጊዜ ገጠመኝ። ሁሉም ሰው ቢለምደው ምሳ ሰዓታቸውን 15 ደቂቃ ምግብ በልተው የቀረውን ናፕ ነው የሚወስዱት። ቢሮ ውስጥ ተጣጣፊ አልጋ አላቸው። እያንዳንዱ የቢሮውን መብራት አጥፍተው ይተኛሉ። በዛ ሰዓት ተኝተሽ ብትገኝ አለቃውም አይጮህብሽም፣ ባትተኝ ነው እንደው የሚጮህብሽ። እናቶቻችን የምግብ ዘይት እንኳን ተቀብተው ይወጡ ነበር አይደል? ቢያጡ። ስለዚህ ልነግራችሁ የምችለው ነገር ምንድነው? ሰውነታችሁ የሚደክም የሚጨማደድ የሚበላሽ ሰውነት ስለሆነ ለራሳችሁ ጊዜ ስጡ። ለራሳችሁ ጊዜ ስትሰጡ፣ ራሳችሁን ስትወዱ ይሉኝታ ሲጠፋ ብዙ ነገር ማድረግ ትችላላችሁ ለማለት ነው። ወይ ቆይ ምቹ ቦታ ሰውን ተመልሼ እገባለሁ እንዳልይዛችሁ። እሺ እዚህ ላይ ግን which is good ቆንጆ ነገር ነው። ባይ ዘ ወይ አሁን እንትን ያልከው አኪዩዝ እንዳንደራረግ ምናምን ሳይሆን we're trying to uplift each other እና ሰፖርት ለማድረግ እና ደግሞ ኤክስፒሪየንሶችን ሼር ለመደራረግ ነው። ግን ደግሞ ወንዶችም በተለይ ደግሞ ባሎች I think you guys can help too። ምክንያቱም ሴት ልጅ
ዝም ብላ ራሷን ሙሉ ለሙሉ አሳልፋ የምትሰጠው ቢካዝ ነው ኃላፊነትም ስላለባት ነው። እና በምን ደግሞ ወንዱ ሊያግዛት ይችላል የሚለውንም ኮንሰፕት በተወሰነ ማውራት አለብን ብዬ አስባለሁ። ምክንያቱም ልጆች ሲወልዱ እሷ ኃላፊነት ብቻ አይደለም የወንዱም ኃላፊነት ነው። ስለዚህ አንድ ላይ ሆኖ ደግሞ ያንን ጥምረት መስጠት እንዴት ይቻላል? ሂስትሪ ተከትለን እንዳንሄድ አሁን ላይ ግን ፊክስ ማድረግ እንችላለን። እንዴት እንማማር ስለሆነ በዛ ኢንቴንሽን እንድታዩት ነው የምፈልገው። እና ያው አስቂያስም የሰጠህን ጥሩ ጥሩ እንትኖች አሉ፣ ኢንፎርሜሽኖች አሉ። ወይም ደግሞ እንዲህ አንድ ሰጀስት አድርጋልና ወንዶችን ደግሞ በዚህ ቢያደርጉ ላለው እንደኔ የምትጨምሩት ካለ ራይል ቀጥሽ። እኔ እንኳን አሁን ቴንክ ዩ አሁን አይ ፎርጋት ሂዝ ኔም ባነሳው ፖይንት ላይ ራስን መጣል በሚለው የዚህ ሀገር ስራ ሲኖርሽ you're expected to look presentable እና I don't know እንደ ስራችን እንዳዋዋላችን ሊሆን ይችላል። of course if you work ጋራጅ የምትሰሪ ከሆነ ትንሽ አለባበስሽ ይለያል። ደግሞ ኦፊስ ኤንቫይሮንመንት ስትሆኝ እንደውም አንዳንዴ ራስሽን ካልጠበቅሽ ልክ የሆነ ችግር እንዳለብሽ ተደርጎ የሚታይበት ሁኔታዎች አሉ እና ስለ የትኛው ኤንቫይሮንመንት እያወራ እንደነበር አልገባኝም። ስለ ስቴይ አት ሆም ማም ነው የሚያወራው ወይስ ስለ ፕሮፌሽናል ውመን? የተለያየ ሴቶች ስንል ብዙ እንትን አለ። አሚን ኦፍ ኮርስ ቤትም ስለዋሉ አንዳንዴ you like to look comfortable እና በፒጃማ የምትይበት ሁኔታ አለ እና ስለ የትኛው ኤንቫይሮንመንት ነው ግልጽ ቢያደርግልን። እሺ ራይል እኔ ያንቺን ምሳሌ ነው የተከተልኩት። አሁን ሴት ልጅ ራሷን ለመውደድ ወይም ማንኛውም ሰው ራሱን ለመውደድ ኢንቫይሮንመንት አይወስንም። በኢትዮጵያውያን ዘንድ በጣም የተቸገርነው ምንድነው? ቅድም ያነሳችሁት ቶፒኮች አሉ። ምንድናቸው? በይሉኝታ መሞት። ለምሳሌ ስልኩን አንስታችኋል። ስልኩን ስታዩ አንዳንድ ሰው ደውሎ ይደበርብሻል። 1 ሰዓት ሙሉ ወይ 2 ሰዓት ከህይወትሽ ላይ ይወጣል። በዛ 1 ሰዓት እና 2 ሰዓት አንድ ሰው ዋክ ቢያረግ ቢሮጥ ወይ የሆነ ስራ ቢሰራ ገንዘብ ከምንም በላይ ከገንዘብ በላይ ሰዓት በጣም ወሳኝ ነገር ነው። አንዴ ካመለጠ ስለማይመለስ እኔ ልል የፈለግኩት አንቺ አሁን ያደረግሽው የገለጽሽው ገለጻ በጣም ጥሩ ነው፣ ግን like we have to take it the next level። ምክንያቱም በጣም ብዙ መጣል ያለብን የተበላሹ ባህሎች አሉን እኛ። አንደኛው ይሉኝታ ነው፣ ሁለተኛው ሰዓት አለማክበር ነው። ምክንያቱም ማንኛውም ሰው ተነስቶ ስፔሻሊ እኔ ያው ማያቸው ቸርች ስለሚሄድ ቸርች ማየው ከቸርች ስትወጪ አንድ ሰው ይነሳና ወዴት እየሄድክ ነው? ወደ ቤት። ና እባክህ እኔ ጋር ነዋል ብሎ ወስዶ ዘፍዝፎ ቤቱ አውሎ የሱ ቤት ሲደምቅ የሱ ቤት ሲበላ ሲጠጣ ስትጫወች ትያለሽ። ያንቺ ቤት ግን ተዘግቶ ይውላል። ሶ ድንገት የምናደርጋቸው ከሰዓት ውጭ የምናደርጋቸው ማንኛውም ነገሮች አሉ። ሁለተኛ እህቶች ወይም ሚስቶች ሲመጣ ደግሞ በጣም አስቸጋሪ ጠባይ ያላቸው በፐርሰንቴጅ ብናስቀምጥ በጣም አስቸጋሪ ነገር አለ። ራስ መጠበቅ፣ ራስን ይጠላሉ። የኛ እህቶች በብዛት በምንድን ነው ራሳቸው የሚጥሉት? እረፍት አይሰጡም ለራሳቸው። የታጠበ ዕቃ ተመልሶ ይታጠባል። ቤቱ በየሳምንቱ መጽዳት አለበት። ቤት አጽዱ አይደለም ወገብ እስኪቀነጠስ። ወልደው ተነስተው እረፍት የለም፣ በቂ እረፍት የለም፣ በቂ ሰፖርት የለም። ባሎቹም ላይክ ኦኬ እስቲ ዛሬ አንቺ ኦፍ ዴይ ሁኚ፣ ምግብ ወይ ኦርደር አድርገን እንብላ ወይ ደግሞ እኔ ልስራ፣ ባይጣፍጥም እኔ አቦከዋለሁ። የለም ብቻ ይሄን ልል የቻልኩበት እዚህ ሀገር የተወለደች ጥሩ ኤግዛምፕል ልስጥሽ። እናትና ልጆች ጋር ቁጭ ብለን ስናወራ እዚህ ሀገር የተወለደችው ልጅ ምን አለች? ኢትዮጵያውያን ችግራችሁ ኢሞሽናችሁን አክሰስ አድርጋችሁ አታውቁም። ከልጅነት ጀምሮ ዝም ብላችሁ ነው። ዝም በይ፣ አታልቅስ፣ እንዲህ አትበሉ፣ ኢሞሽናችሁን አትግለጡ ተብላችሁ ስለምታድጉ we don't know what you feel። ደስተኛ ትሆኑ ሀዘንተኛ ትሆኑ አናውቅም። አሁን እናትና አባቴ ደስተኛ የሆኑ ሀዘንተኛ አላውቅም አለች ልጅቱ ማለት ነው። በዛ ኮንቨርሴሽን የተነሳ ጋር ዲፐር ምን ሆኖ ነው ዲፐር የሆነው ሲባል
you don't self respect የላችሁም እናንተ በቃ ዝም ብላችሁ ነው በየድግሱ በየእንትኑ የምትሄዱት ያልሽውን ፖይንት ነው ያ ከምንድን ነው የመጣው ሰልፍ ሪስፔክት ከሌለ ምን የለም ለራስሽ ታይም አይኖርሽም ለራስሽ ታይም ከሌለሽ ራስሽን ቴክ ኬር ልታረጊ አትችይም ራስሽን ቴክ ኬር ካላደረግሽ ደግሞ በይሉኝታ የሆነ ሰው ህይወት ቴክ ኬር ስታረጊ ትሞቻለሽ ለምሳሌ የቤተሰብ ኃላፊነት በሙሉ አንድ ሰው ትከሻ ላይ ይወድቃል ኦኬ ለእናቴ ለአባቴ ለአክስቴ ለአጎቴ ሲባል ብዙ ሰዎች ወደ መቃብር ወርደዋል እና ምን ለማለት ነው በጠቅላላው አንቺ የምታረጋቸው ነገሮች ጥሩ ናቸው ግን ከዚህ በላይ በይሉኝታ በታይም ራስን በመጠበቅ ራስን በመውደድ ራስን ሪስፔክት በማድረግ ስቴይ ሆም ማምም ሆንሽ ሰራተኛም ሆንሽ ለምን ጋርቤጅ ኮሌክተር አትሆኝም ግን you have to have self respect እና ራስን መውደድ ጥሩ ነው ለማለት ነው በሌላ ቋንቋ ምናልባት አንቺ ያልሽው ጥሩ ነው እናመሰግናለን ለማለት ነው እንጂ አንቺን ለመቃወም አልነበረ ምናልባት አገላለጹ ግልጽ ካልሆነ አመሰግናለሁ ቴንክ ዩ ሶ ማች አይ ነው እስኪ አንተም ያልከው እንትን ነው ሜክ ሰንስ እኮ it's just አሁን ምንድነው መሰለ we're trying to make a solution እንጂ በዚህ ለዛም ነው አሁን ኤክስፒሪየንሶቻችንን ሼር ብንደራረግ ያልንበት ምክንያት because አንዳንዴ ሰልፍ ላቭ ካለማወቅ ሳይሆን ምንድነው ማድረግ ያለብኝ አሁን ሰልፍ ላቭ ኮንሰፕቱ ራሱ they don't know what it is የመጣንበትኛ ጀነሬሽን ስንመጣ ጀምሮ በቃ ይሄ ኢሞሽናችንን ቅድም ያልከው ኢሞሽናችንን ስፕረስ አድርገን ወደ ውስጥ መናገር እንዳንችል ምናምን እንደነዚህ አይነት ጀነሬሽን ላይ ነው ስናደግ የነበረው ሁሉም ማለት ይከብዳልና ግን አብዛኛው ማለት ነው አሁን በፊትም የነበሩት እናቶች እንደዚህ ማለት ነውና አሁን ላይ they don't know አሁን ሰልፍ ላቭ የሚባለውን ነገር ኮንሰፕት ቀልጃለሽ አሁን ቅድም የሆነ ወንድ ልጅ ገብቶ ነበር ስለኝ ነበር አንቺ ገና አልወለድሽም ማለት ለዛ ነው ሰልፍ ላቭ ምን እንደሆነ አሁን እንደዚህ ራሱ ለማለት የደፈርሽ ወይ የተናገርሽው በመጥፎ አይደለም የተናገረው ግን like አባባሉ ልጅ ስላልወለድሽ ነው ኦኬ ያ አልወለድኩም ያ እነሱ ኮንሰፕቱን ላያውቁት ይችላሉ ግን it's okay ተብሎ ለምን ይታለፋል በቃ it's okay አይ እሷማ አታውቅም ተብሎ ለምን እንትን ይላል ምናልባት ያንን ወይ ስለማያውቁት አንድ እናት ብትማር ግን አትሊስት ለራሴ ጊዜ መስጠት አለብኝ የሚለው ኮንሰፕት እየተማሩት ይመጣሉና ከዛ አንፃር ነው ሉሊትዬ ጸጥ ብለሻል what do you think እኔ ህዝቅያስን ነው መጠየቅ የምፈልገው ማለት እውነት ነው የኛ ሀገር ሴቶች ራሳቸውን ይጥላሉ ምናምን ይባላል ግን እኔ የሚያግዛት አለ ወይ ነው ጥያቄ ራሷን ለመጣሏ ተጠያቂው ማን ነው እሷ ብቻ እውነት የሞላለት ሰው ካለ ቤቱ የተስተካከለ ከሆነ የሚያግዘው ከሆነ ራሱን የማይጠብቅ ሰው አለ ብዬ አላስብም ሁሉም ሰው ራሱን ይጠብቃል የኛ ሴቶች እንደውም በጣም ከሌላ ሀገር ዜጎች ጋር እንደው ማወዳደር ባይሆን እንኳን በጣም ጎበዝ ነን በቃ በጣም ቤታችንን የድሮ እናቶች ደግሞ የበለጠ ይበልጡናል ግን የድሮ እናቶች ምንድነው የውጭውን ስራ አይሰሩትም ቤት ውስጥ ብዙ ልጆች ያሳድጋሉ ግን የውጭውን ስራ ግን እንዳሁን እንደኛ ግን ሆኖ አይደለም እኛ ውስጥ እንሰራለን የደጁን እንሰራለን ከዛ ለሁሉም ነገር እኮ ሶሉሽን ፈጣሪዎች ልንሆን አንችልም ሁሉም ቦታ ላይ ጎበዝ ሆነን ልንገኝ አንችልም እና የሚያግዘን ሰው ከሌለ ቤት ውስጥ የሚያግዝ ከሌለ እውነት ነው ራሷን ትጥላለች ምንም ጥያቄ የለውም እና እውነት አጋዥ ነን ወይ አሁን እንዲህ ስንናገር እንደዚህ ምናምን ራሷን ትጥላለች ማለት ቀላል ነው ግን ምን ያክል አግዘናታል በቃ አግዘናት ነው እንደዛ ራሷን የምጥለው እሱ ጥያቄ አለኝና ሁሉም ሰው አጋዥ ከሆነ ሴት ልጅ ጎበዝ ናት ብዬ ነው የማስበው እና ደግሞ ሌላው ደግሞ ድክመታችን ብዬ እንደው ካየሁት ከሴቶች ብዬ የማስበው ደግሞ ሁሉም ቦታ ላይ ጎበዝ ሆነን መታየት እንፈልጋለን ጀግና ናት መባል እንፈልጋለን ሁሉም ቦታ ላይ ጎበዝ ልንሆን አንችልም የሆነ ቦታ ላይ ፌል የምናረገው ነገር አለ በቃ ያ ማለት እኔ ነኝ ብለን መቀበል መቻል ብንችል ጥሩ ነው ብዬ አስባለሁኝና ምን ያክል አግዘናታል የሚለውን ጥያቄ እስኪያስን መጠየቅ እፈልጋለሁ and also ምን እናድርግ ያው እስኪያስ አንተ
ያለው ወንድም አንተ ስለሆንክ በዚህ አንተ ላይ ገንጋፕ እንዳናደርግ ነው። ግን ያው ወንድም ስለሆንክ ለሌሎቹ እንደው አትሊስት የተወሰነ ነገር ብትላቸው ይኖራሉ። ወንዶችም ብዙ አይነት ወንዶች ሊኖሩ ይችላሉ እና በዚሁ ለእነሱ መልዕክት ከሆነ ብዬ ነው። መልካም ሉሊት፣ በጣም ጥሩ ነገር ነው ያቀረብሽው። ሁለት ነገር አለ። እኔ በሚገርምሽ ሁኔታ በዚህ ታፒክ ላይ በጣም እንዲወራ ከምፈልግ ሰዎች አንዱ ነኝ። ስላላገቡ ሰዎች ችግር፣ ያገቡ ሰዎች ምን ቢያደርጉ፣ እህቶች ምን ቢያደርጉ፣ ወንድሞች ምን ቢያደርጉ በጣም በሰፊው በእኛ ማህበረሰብ እንዲነገር የምፈልገው ነገር ይሄ ነው። ሁለት ነገር አለ። አንደኛ ያገባ ባል ሚስቱ በትክክለኛ የቤቱ ህይወት እንድትሆን ከፈለገ መጀመሪያ ሊያደርግ የሚገባው ነገር ሁለት ነገሮች። አንደኛው ማገዝ ሲባል ስራ ማገዝ አይደለም። እንግዲህ በጥንቃቄ ስሙኝ። ማገዝ ሲባል ጀስት እሷ የጀመረችውን ቤት መጥረግ እንዲጨርስላት ወይም እሷ ማጠብ የጀመረችውን ልብስ እንዲያደርቅላት ወይም ቤቱ እንዲወለውል ምግብ እንዲሰራ አይደለም። ኖ ኦፍ ዴይ እንዲሰጣት። ትልቅ ማገዝ ለወንድ ልጅ ለሚስቱ የረፍት ቀን ከሰጠ ነው። አልጋ ላይ ተቀምጣ ቁርስ ያብላትም። ምናልባት ለሰዎች ይሄ ህልም ሊሆን ይችላል፣ ለሰዎች ይሄ ከባድ ሊመስል ይችላል። ኖ በቃ ዛሬ አንቺ የፈለግሽውን አድርጊ፣ እቤት ውስጥ አንድ ነገር አትነኪም ብሎ ማሳረፍ ከቻለ ትልቅ ማገዝ ነው እንጂ እኔ ወጥ ስለቀቀልኩላት ምናምን አይደለም። ሁለተኛው ማገዝ ኢሞሽናል ሰፖርት ነው። ብዙ የኛ እኔ ጓደኞችም አሉኝ፣ ብዙ ሰዎችም አወራለሁ። ብዙ የኛ ሴቶች ከወንዶቻቸው የሚጠይቀው እሷን እንደ ቤት ሰራተኛ እንዳያደርግ። ለምሳሌ ምግብ እየሰራች ከሆነ አጠገቧ እንዲቆምና እንዲሰማት ነው የምትፈልገው። ኢትስ ናት ቢግ ዲል። ግን እሱ ቢራ ይዞ ሪሞት ይዞ ሶፋ ላይ ሆኖ እሷ መጫወት እየፈለገች ማውራት እየፈለገች ያላት ጓደኛ ያላት ቤተሰብ እናትና አባቷን ትታ ከሱ ጋር ሆና እሱም ከዘጋት ዳሜጅ ነው የምትሆን። ዳሜጅ። የሱ እገዛ ግን ኢሞሽናሊ አጠገቡ ከሆነ ወይ ውሃውን ላቀብልሽ እንኳን ካላትማ በስማም ያኔ በቃ እንዝርት ነው የምትሾረው። እና ትንሽ ኢሞሽናል ሰፖርት እቤት ውስጥ መኖር በጣም አይደል ነው። ሰምታችሁ ከሆነ ሽማግሌዎች ሊያስታርቁ ይሄዳሉ። እኔ አሁንስ መረረኝ ሰለቸኝ ነው የብዙ ሴቶች ቋንቋ። መረረኝ ሰለቸኝ 10 ዓመት 7 ዓመት 5 ዓመት ተሸክማ ይሰለቻት ይደክማትና ጠጥቶ ነው የሚመጣው፣ አምሽቶ ነው የሚመጣው። አይነግረኝም፣ የት እንዳለ አላውቅም። በቃ ይገባል ይወጣል። ቤት ውስጥ ከመጣ በኋላ እንደ ጫማውን እዛ፣ ካልሲውን እዛ፣ ልብሱን እዛ፣ ያስተካከልኩትን ቤት ድራሹ ያጠፋል። ትልቁ ማገዝ እሷ የምትጠላብህን መጥፎ ነገር መተው ነው። ትልቁ ማገዝ እሷም በቃ የመረረ አረበናት ተው እንዲያታድርግ አረበናትን እሱን ከተወላት ትልቅ ረፍት ነው። ትልቅ ረፍት ነው። ግን እኛ ወንዶቹ ጋር ያለው ችግር ይሄ ነው። አንደኛ ሜሬጅም ሆነ ሪሌሽንሺፕም ሆነ ምን 5 ነገሮች ይፈልጋል። እነዚህ 5 ነገሮች ምንድን ናቸው? ኢኮኖሚካሊ ሰፖርት፣ የኢኮኖሚ ሰፖርት ያስፈልጋል። ሁለተኛ ኢሞሽናል ሰፖርት፣ ሶስተኛ ፊዚካል ኮንታክት፣ አራተኛ ትሪትመንት፣ አምስተኛ ብሬክ። እነዚህን ካላገኘች አንድ እህት ወይም አንድ ወንድም ለሁለቱም ነው ምን ይሆናሉ? ድሬንድ ይሆናሉ፣ ሶፊኬትድ ይሆናሉ፣ ይታፈናል። በቃ ሰው ካላረፈ ይታፈናል። ብሪዝ ማድረግ ሲያቅትሽ ፍርስትሬሽን ውስጥ ትገቢያለሽ። ስለዚህ እህቶቻችን ባሎቻችሁን የምትጠይቁት ወይም ማስለመድ ያለባችሁ ቅብጠት ሳይሆን እንደው ቅር ይልሃል ዛሬ ማረፍ እፈልጋለሁ፣ ልጆቹን ብትይዛቸው ዛሬ ወጣ ማለት እፈልጋለሁ። አሁን እኛ ስራ ቦታ ፒቲኦ ካልሞላን ማናጀሩ ከዓመት እስከ ዓመት ብትሰሩ ሂዝ ሃርድ ወርከር ነው የሚላችሁ እንጂ ምንም አይልሽም። ግን አይ ኒድ ፒቲኦ ካል
ያን ፒቲዮ መጠቀም የረፍት ቀን መሙላት አለብሽ። ቅድም እህታችን እንዳለችው ልደቴን ማረፍ እፈልጋለሁ ብላ ነበር እና እንደዛ ሪኩዌስት ካላረግን አንዳንድ ባሎች በጣም ጥሩ ባል መሆናቸውን የሚያረጋግጡት ብዙዎቻችን ከአባቶቻችን የተማርነው ምንድነው? ጥሩ ባል መገለጫው ገንዘብ ከሰጠ ለቤት አስቤዛ ከሰጣት እንበልና ምሳሌ አድርገን የማትሰራዋን ሴት እንውሰድ። ስራ የማትሰራዋን ሴት የጥሩ ባል መገለጫው ገንዘብ ከሰጣት፣ ቤቱን ካሟላ፣ እቤት ከገባ፣ ከወጣ፣ ያቀረበችውን ከበላ ዳትስ በቃ ምርጥ ባል። ጨዋ ከሆነ ያ ባል ምርጥ ባል ነው። በቃ ምን ላድርግ እኔ ቤቱን ሞላለሁ፣ የፈለገችውን አደርግላታለሁ። የፈለገችው ምንድነው? አንዱንም ነገር አያውቅም። የቤት ስራ ልስጣችሁ፣ እዚህ ውስጥ ያገባችሁ ሰዎች ካላችሁ እንደው ሚስትህን መቼ ነው ቁጭ አድርገህ እንደው 10 ዓመት ኖረን አብረን ከኔ የምትፈልጊውን ነገር ግን እንደው በጣም ማድረግ የምትፈልጊው ነገር አለ ወይ ለራስሽ ምትላት? አታምንም። ማአት 1 ፔጅ ወይም 2 ፔጅ ነገር ሊኖራት ይችላል። ማናችንም መማር ትፈልግ ከሆነ ኮርስ መውሰድ ከሆነ ተውት፣ ቫኬሽኑን ቅብጠቱን ራሷ ውስጧ ያለውን ታለንት ምን እንደሆነ ትፈልግ እንደሆነ አንጠይቅ። አንድ የሚገርም ነገር ልንገራችሁ። እዚህ ሀገር እንደመጣው በደንብ ስሙ በእናታችሁ። ይሄ እድሜ ሙሉ ትምህርት የሆነ ነገር ነው። ባልየው አሶሺየት ዲግሪ ያለው እዚህ ሀገር ማለት ነው። ልጅቷ ደግሞ አልነገረችውም። ከሀገር ቤት ከጎንደር ዩኒቨርሲቲ ተመርቃ የመጣች ናት። ጎበዝ ተማሪ ናት። እና ባልየው እዚህ ሀገር አሶሺየት ዲግሪ ስለያዘ ሂ ቲንክስ ከሷ የተሻለ ምናምን ይመስለዋል። እና መማር እፈልጋለሁ አለችው። ግድ የለሽም በቃ ግቢ እኔ ያግዝሻለሁ ምናምን ብሎ ተኩራራ። ምክንያቱም በአሶሺየት ዲግሪ ማለት ነው። እና እንግሊዘኛው ምናምን የመጀመሪያ እንግዲህ መግቢያ እንግሊዘኛ ኤስኤል መውሰድ ነበረባትና ስትወስድ በቃ እኔ ያግዝሻለሁ ወረቀት ጻፉ ተብለናል አለች። ይሉኝታ ይዟት ሰጠችው። የሱ እንግሊዘኛ የመጨረሻ የደከመ ነው ኤስኤ አጻጻፉ። ልጅቷ ደግሞ ጎበዝ ናት፣ ተቀበለችው። አሁንም ሌላ መጣብኝ ስትለው ችግር የለም በቃ እኔ አንድ አፍታ ጽፌ ሰጥሻለሁ አለ። አሁንም ሰጠችው ሞራሉን ላለመንካት። ከዛ በኋላ የበለጠ ግራመሩ የተሰባበረ ምናምን ሰጣት። ከዛ በሶስተኛው ላግዝሽ ሲላት ምን አለችው? ከይሉኝታ ትንሽ ወጣችና አይ አንተ ስራ ይበዛብሃል እኔ ራሴ ልስራ። አረ ችግር የለም ብሎ ትግል ጀመረ። እኔ እያለሁ እኔ እኮ ጨርሻለሁ ኮሌጅ፣ እኔ እያለሁ አንቺ አትቸገሪም፣ አንቺ በቃ የቤቱን ስራ ስሪ እኔ ጽፈዋለሁ። መጨረሻ ሲብስባት ዝም አለችውና ጨረሰች። የሴሏን ትምህርቷን ቀጠለች፣ ወደ ሕክምና ሙያ ሄደች። እና አንድ ቀን ልንገርህ አለችው you are the worst essay ጸሐፊ ነህ፣ ምንም አትችልም እንግሊዘኛ። ያንን ሁሉ ሴሚስተር የተቀጣሁት ላለማስቀየም ብዬ ነው። ሌላ ሰውን አትጠይቅ፣ አትችልም። እና ዝም ስላልኩኝ አልችልም ማለት አይደለም። ብዙ ነገር አለ ውስጤ። ዝም አሁን ታሪክ ተቀይሮ የሆነ ነገር ሲመጣ አይ እናታችሁ ስማርት ናት እናታችሁን ጠይቁ ይላል። እስካልተዋወቅን ድረስ እንዴት ነው አንድ ሰው ውስጣችን ያለውን ሊያውቅ የሚችለው? ስለዚህ እህቶች ጠይቁ። ውስጣችሁ ህልም ካለ አትቅበሩት። ውስጣችሁ የሆነ ነገር ካለ አውጡት። ታፍነው የሚሞቱ እህቶች ይብሳል። ታፍነው ምናልባት ከባሏ የምትፈልገው 15 ደቂቃ ዲስትራክትድ ያልሆነ ስልኩን ሳያወራ እቤት መጥቶ ስልክ ያወራል፣ ደጅ ሲወጣ ስልክ ያወራል፣ እሷም እንደዛው። ያ ህይወት እንዲቀር ከፈለግን አንደኛ ባሎች መጠየቅ ቢችሉ፣ ሚስቶቻቸውን ማሳረፍ ቢችሉ፣ ሁለተኛ ደግሞ ሚስቶችን መናገር ብትችሉ፣ ታፍናችሁ ባትሞቱ ነው የምለው። ምክንያቱም
አልበለዚያ ሳንተዋወቅ ነው። ብዙ አበሻ ባልና ሚስት ሳይተዋወቁ ነው የሚሞቱት። ምንም የውስጣቸውን ሳይተዋወቅ ቤቱ ስለጸዳ፣ ምግብ ስለቀረበ፣ ስለተበላ፣ ስለተጠጣ ኢሞሽናሊ ኖበዲ ቼክ ሚስቱን ቼክ የሚያደርግ የለም። እኔ በህይወቴ ያገኘው ጥሩ ምሳሌ ባልና ሚስት ማለት ስልክና ቻርጀር ናቸው። ስልክና ቻርጀር። አሁን እያንዳንዱ ባል የመኪና ቻርጀር አለው፣ መኝታ ቤቱ ቻርጀር አለው፣ መንገድ ላይ ሲሄድ ፖርተብል ቻርጀር አለው ለስልኩ። የስልኩ ባትሪ ሎ በሆነ ቁጥር ቻርጅ ያደርጋል። ግን አሁን እያንዳንዱን ባል ሰብስበሽ ሚስትህን ለመጨረሻ ጊዜ ቻርጅ ያረካት መቼ ነው? ውስጧ ያለውን ባትሪዋን የቀየርከው ላይክ ኢነርጄቲክ እንድትሆን ዳውን ከሆነችበት ያነሳሃት። ምክንያቱም ሚስቶች ስልክ ናቸው፣ ብዙ አፕሊኬሽን ነው የሚከፍቱት። አንተ አለ፣ እናቷ አለች፣ እህቷ አለች፣ ልጆቹ አሉ፣ ጎረቤት አለ። ስንቱን ነው አክሰስ የምታደርግ? የሁሉም አፕ የምትከፍተው እሷ ናት። ያን ሁሉ አፕ ከፍታ ባትሪዋ አልቃል። የሰርጓ ዕለት ስታገባት 100% ነበረች። ከዛ በኋላ ግን ማንም ባትሪዋን ቼክ አያደርግ። ይሄንን ነው የምለውና ሉሊት ፒቲኦ ጠይቂ ባለቤትሽን እላለሁ። አስለምጁ። ብዙ ባሎች ደግሞ ክፉ አይደሉም፣ አልለመዱም። ስላለመዱ ነው። ምክንያቱም እናቱ ያሳደገችው ልብሱን አጥባ አብልታ በ50 ዓመቱ አንድ ፍሬ ልጅ ነው ይባላል የኢትዮጵያ ሰው። አሁን አለኝ ጓደኛ 53 ዓመቱ ነው፣ ከታላቃችን ነው የሚኖረው ከእናቱ ጋር። እናትና አባት የጡረታ ገንዘብ ነው ያላቸው። ይሄ ሰው ያረጀባችሁ ከቤት አስወጡት ስንላቸው አንድ ፍሬ ልጅ ነው እኮ ይላሉ። 53 ዓመቱ ነው። አሁን ይሄንን ሰውዬ የምታገባ ሴት ምንድነው የምትሆነው? አስቢው። ምንም ትሬኒንግ የለውም፣ የባልነት ትሬኒንግ ምንም የለውም። ስለዚህ እንደዛ ነው የምለው ማለት ነው። ዋው በጣም ነው እንትን ያልክ የገለጽክበት። ባይዘው አሁን እንደሱ ስትል የሆነ አይ ቲንክ ዋዝ ኢት አ ፖድካስት ወይ የሆነ ቲክቶክ ላይ ያየሁት ነገር አለ። በተለይ እናት አንቺ ለልጄ ጥሩ ትሆኝለታለሽ if you're like really ambitious ከሆናችሁ ስራ ላይ በደንብ የምትሳተፉ ከሆነ ምናምን ጎበዝ ከሆናችሁ ጠንቃቃ ከሆናችሁ የባለቤታችሁ ደግሞ እናትየው ሰጀስት አግቢው የምትላችሁ ልጅ ደግሞ ገና የቤት ልጅ ከሆነ ምንም ማይሰራ ከሆነ ምናምን ከሆነ ሪስፖንሲቢሊቲ እየሰጠቻችሁ ስራ እየሰጠቻችሁ ነው ይባላል። እና አንቺ ለእንትን በቃ አንቺ ታነቂዋለሽ እሱ ገና ነው ስቲርጁ የሚል ሰው they're giving you responsibility እንጂ they're not trying to protect you or anything። ምንም ልጃቸው እነሱ ቴክ ኬር አድርገውት ከዛ ያንን ሪስፖንሲቢሊቲ ወደ አንቺ እንዲያዞሩት ነው የሚፈልጉት። እና እንደነዚህ አይነት የማይነር የሚመስሉ ወርዶችን በጣም መስማትና መጠንቀቅ አለብን። የወንድ ኃላፊነት አብሶሉትሊ በጣም በጣም ትልቅ ሚና ይጫወታል። ሴቷ ራሷን የምትወድበትን ነገር እንዲያመቻችላት ማለት ነው። ሴፍ ስፔስ። ወንድ ልጅ ሴፍ ሲሆን ቅድም ያልከው ማለት ነው። ሴት ልጅ ኦልሬዲ እሷ በቃ ደስ ብሏት ራሷንም እየጠበቀች ራሷንም እንትን እያለች ምናምን ነገር ወደዛ ስቴጅ ትገባለች። እና የወንድ ልጅ ሚና በዚሁ በጣም ትልቅ ነው፣ በተለይ ባለትዳር ከሆኑ ነው። እና ሌላው የዩቲዩብ ቻናል ክሬት አድርጓል። በታክስ ፎርም የታክስ እንትን ሲጻፍ አይቻለሁ። ከታክስ ጋር በተገናኙ ጥያቄዎች አዲስ ከሆነ ከኢትዮጵያ ወደዚህ ስንመጣ ምን አይነት ነገሮችን ማዘጋጀት አለብን፣ ዶክመንቶችን ፋይል ለማድረግ የሚጠቅሙ ዶክመንቶች ምንድን ናቸው፣ ዲዳክሽኖች ምንድን ናቸው፣ የተለያዩ ብቻ ብዙ አይነት ጥያቄዎችን እየተጠያየቅን የፖስት የተደረገ ዩቲዩብ ቪዲዮ አለ። በዚሁ የኑሮ በአሜሪካን የዩቲዩብ ቻናል ጆይን አድርጉ። እዛ ላይ ፖስት ተደርጓል። በዚሁ ሰርች እያደረጋችሁ የኑሮ በአሜሪካን እዛ ላይ ማግኘት ትችላላችሁ። ቴሌግራም ቻናል አለ። በሁሉም ፕላትፎርም ላይ ፎሎ እንድታደርጉ በዚሁ አሳስባለሁኝ። ኦልራይት የጌታ ይሰማል ይሰማል። ኖርማሊ እኔ ቲክታክ ላይ ብዙም አላወራም፣ ግን ሳየው እና ስታወሪ ሳይሽ ወይኔ ጌታ ወይ this is the most amazing subject። በነገራችን ላይ እኔ I'm married, I have 3 kids እና I am a healthcare professional in mental health። በጣም የሚገርም ሳብጀክት ነው። እግዚአብሔር ይባርክሽ። በጣም ከባድ ነው። ከኔ ያወራው ልጅ እግዚአብሔር ይባርክ። በጣም ትልቅ ነገር ነው። በነገራችን ላይ this is the biggest በቃ the biggest problem like አሜሪካ ውስጥ we're having single mothers
በጣም አሁን በአበሻው ኮሚኒቲ በቃ አድጓል። እኔ ልቤ ነው የሚሰበረው። በጣም ነው የሚያሳዝኑኝ እህቶች፣ በጣም ወንድሞች ታሳዝኑኛላችሁ። ምንድነው ከወንድሞቼ ከቤተሰቦቼ ጀምሬ እንትን ጀነሬሽናል ትራማ አለብን። እኔ የባሌ እናት መታ ሽሮ ሲሰራ አይታ ደም ነው ያለቀሰችው። ሺ ጎዝ ላይክ የመጨረሻ ቁጭ ብላ ነው ያለቀሰችው። አይሴ ዋት ሃፕን ሽሮ ጉድጃ ገብቶ ይስራ ልጄ ብላ እምባ። በእውነት የምሬ ነው የምነግራችሁ። ከዛ አይሴ አይበላም እንዴ አልኳት። አይበላም እንዴ ማን የሰራውን ይብላና ምንድን ነው ዝም ብሎ ወንዶቹን ለመውቀስ ሳይሆን ወንዶቹ ከእንደ ቤት እንዴት ነው ያደጉት? ኩሽና እንዳትገባ አንተ የሴት ታዛዥ እንዳትሆን እንደዚህ እየተባለ የታደገው እድገት ነው አሁን እዚህ ጋር ፍሬ አፍርቶ በዘመናት በጣም የሚያሳዝን ደረጃ ላይ የደረስ ነው ማለት ነው። በነገራችን ላይ ኢትዮጵያን ኦር ኤርትራውያን እህቶች በጣም የሚያምሩ በጣም ስርዓት ያላቸው ኤቭሪ አዘር ዜጋ የሚመኛቸው ልጆች ናቸው እና ያሳዝናል። ውድቅድቅ ብለው አንድ ሁለት ልጅ ሲኖራቸው ከጥቅም ውጭ ይሆናሉ። አምተልኙ ምንም ከማረጉ በላይ ኢሞሽናል ዲስትረሱ እንዴት እንደምትጣል አንዴ ከወለደች በኋላ እንዴት ቀን ሰርታ ምን ብላ ሌሊት ተነስታ እሷ ነች የምታጠባው። ዩ ጋይስ ዊ ጋት ዱ ቤተር ዊ ጋት ዱ ቤተር እና ለመውቀስ ምን ለማለት አይደለም፣ ግን በተለይ አሁን ያላችሁ ወጣቶች ይሄ ነገር መልካም አይደለም። እህታችሁ ከተጎዳች፣ ሚስታችሁ ከተጎዳች ልጆቻችሁን በትክክል አያድጉም። ስለዚህ ዊ ሃቭ ቱ ልጆች ደግሞ ከእናንተ የሚያዩት ነገር አለ። ልጆች እኔ ባለቤቴ ምንድነው የምለው ለእኔ አይደለም የምታደርገው፣ ልጆቹ ማየት አለባቸው። ከዚህ ተምረው ነው ህይወታቸውን የምንገነባው። ትምህርት ቤት ብቻ ሳይሆን እዚህም ነው የሚለውን ነው እና በብዛት ወንድሞችን የምላችሁ ነገር እህቶችም ጥፋት ያለብን አለን። አምናገነሴ ላይ ፐርፌክት ናቸው ሴቶች የሚል ነገር የለኝም። ዶንት ጌት ሚ ሮንግ። ወንዶች በአጠቃላይ እንደዛ ናቸው የሚል የለኝም። አሁን ከኔ በፊት ያወራው ልጅ እግዚአብሔር ይባርክ ላይ በእውነት ብዙ ሰውን የሚፈውስ ብዙ ሰውን ወደ መልካም የሚያመጣ ነገር ነው የተናገረው እና ሁሉን ሰው በአንድ ብረሽ መበረሽ ኢትስ ቶታሊ ሮንግ። ምክንያቱም ብዙ አሜዚንግ የሆኑ ወንዶች፣ አሜዚንግ የሆኑ እናቶች በደንብ ያሳደጓቸው ልጆች አሉ። አም ጀስት ታኪንግ አዘ ካልቸር በብዛት ያለውን ነው እና ሃው ካን ዊ ዱ ቤተር፣ ምንድን ነው ችግሩ የሚለውን አሁን ለምሳሌ አንድ ልጅ ታገባለች። ካገባች በኋላ ምንድን ነው ቁጭ ተብሎ አንድ የሆነ ቫይራል የወጣ ቪዲዮ ነበር አይቼው በጣም ነው ያዘንኩት። ልጅቷ ባሌን እንዲህ ነው ቴክ ኬር የማረገው በቃ በጣም መልካም ሚስት እንደሆነች ተናገረች። መሆን እንደምትፈልግ ተናገረች። በቃ እኔ እንዲህ ነኝ፣ ባሌን አከብረዋለሁ፣ እሱ የቤቱ መሪ ነው፣ እንዴት እንደምሆንለት ነው ፈልገው። ኤቭሪባዲ ኤክሳይትድ ኤቭሪ ጋይ ኬም ኤንድ ሴይ በቃ ሚስት ማለት ይቺ ነች። ያ በት ዱ ዩ አንደርስታንድ ሺ ኒድ ዘ ሴም ፍሮም ዩ። ጥያቄው እሱ ላይ ነው። እሷ ትሆናለች። ብሊቭ ሚ ኤቭሪ አበሻ ውመን ኢዝ ላይክ ዳት። ብዙዎቻችን በጣም ሰሚሲቭ፣ በጣም ቴክ ኬር ማድረግ እንፈልግ፣ ኤክስትሪምሊ ሮማንቲክ፣ በቃ የቻሉትን ማድረግ የሚፈልጉ ልጆች ናቸው። ነገር ግን ያንን መልሳችሁ ወንድሞች መስጠት አለባችሁ። ሴት ልጆች ኢሞሽናሊ ቴክ ኬር ካላደረጋችኋቸው እንደውም እንደ ኤግዛምፕል ላይ ካገባች በኋላ እኮ በቃ ትረባም ሻሿን አስራ ምን ብላ ለምንድን ነው ሻሿን የምታስረው እኮ ነው ጥያቄው። የለም ሰዓት የለም ከልጆች ጋር ቀን ማታ። የአሁኑ ደግሞ ይባስ 40 አወርስ ሄዳ ሰርታ ከዛ ሮጣ መታ እሷ ቦርሳዋን አስቀምጣ አራት ነው የምትሰራው። ባለቤት ቲቪ ከፍቶ ቁጭ ነው የሚለውና ይሄ ነገር we need to do better በሚል የተነሳ ነው መናገር የምፈልገው። በተለይ ደግሞ ታውቃላችሁ ዲፕሬሽን፣ አንዴ ዲፕሬሽን ሰዎች ውስጥ ከገባ አንዛይቲ ከጀመረ forget it። እንኳን ራሷን ቴክ ኬር ላታደርግ ለወንድሞችም ሆነ ለልጆቿ አትበቃም። ለልጆቿ እንድትበቃ give her time, help her a little bit, show care። ምን አለ ሽንኩርቱን ስትከትፍ you don't have to do a lot። በነገራችን ላይ she just wanted to see how much you're there for her። 30 ደቂቃ ብትሰጧትና ውጪ ዲኮምፕረስ አድርጋ ብትመጣ should be more lovely, should be more caring። እና እግዚአብሔር ይባርክሽ። በጣም an amazing subject። ቀጥይበት። በእውነት ብዙዎችን ትረጃለሽ እና ብዙ ማውራት ጊዜ መውሰድ አልፈልግም። it's an amazing subject።
ቴንክ ዩ ሶ ማች ቢፎር ዩ ጎ ዶ ለአንቺ የረዳሽ ነገር ካለ በዚሁ ሼር ብታደርግ ይላል። እኔ ከልጅም እናት ከመሆኔ በተነሳ ልጄ 15 ዓመቷ ነው እና እህቶች በእናታችሁ የሌለንን ካልቸር አታምጡ። የምትጎዱት እናንተ ናችሁ። እኔ እንደ እናት ነው የምመክራችሁ። ይሄ ውልዩ ሜሪሚ ካልቸራችን አይደለም። ለምንድን ነው ችግር አለው? ችግሩ ምንድን ነው? አንድ ልጅ 5 ዓመት አቆይቶ እድሜዋን ከጨረሰ በኋላ ሺ ስቲል ዌይቲንግ ኢፍ ሂ ኢዝ ገና አስክ ሄር ዊል ዩ ሜሪ ሚ ኖ ኖ ኖ ኖ ኖ ኖ ኖ that is not you date him a year ይሄ የኔ ነው ይቅርታ ወገኖች you date him a year sit with him and say እንዴት ነው የምታየው አሁን ያንተንና የኔንና ያንተን ግንኙነት ከአመት በኋላ የት ማየት ትፈልጋለህ እኔ ያረኩትን ነው መነግራችሁ እኔ ባለቤቴን ቁጭ አለና ከአመት በኋላ አይሳ with him and I say listen ከአመት በኋላ ይሄን ሪሌሽንሺፕ የት ታየዋለህ ምንድነው ወደፊት ያለ ዓላማ ምንድነው ምን ማድረግ ብዙዎቹ ምን ይላሉ አናቅም ወደፊት ፊገር አውት እናረጋለን ሴት እህቶች እንደዛ ማድረግ አንችልም because we have time በጊዜያችን ማግባት አለብን በጊዜያችን መውለድ አለብን በጊዜያችን መስራት ያለብንን ነገር መስራት አለብን አንድ ሴት ላይ ቅሬታ ካለ እቺ ልጅ ለትዳር ካልፈለካት በጊዜያቸውን አታጥፉባቸው እኔ እንጂ ዘለ አንቺ በቃ እኔ ለትዳር ነው የምፈልግሽ ሚሎራ አልፈልግም I want to know exactly am I the kind of person የምትፈልገው ምንድን ከኔ የምትፈልገው የጎደለ ነገር አለ የምትወደው ነገር አለ የምትጠላው ነገር አለ I'm not perfect I'm a human መነጋገር አለብህ እግርና እግር ይጋጫል ግን ውጡና ውጪ ተነጋገሩ በመጣላት አይደለም ወንዶች እንዴት አርገን እናውራ አንድ ነገር ሲባል ጭቅጭቅ ይባላል የሆነ ሴቷ ወጣ አንድ ነገር ስትናገር ጭቅጭቅ በቃ ጀመርሽ ደግሞ እንዴ ታዲያ እንዴት ታውራ how is she gonna express herself እናንተ እኮ ቁጭ ብላችሁ እሺ በቃ ቁጭ እሰማሻለሁ tell me እሱንም በሳርካዝም በምን ሳይሆን ከልብ በሆነ ነገር ማናገር መስማት ከተቻለ even መደመጧን መስማታ ራሱ ትልቅ ነገር ነውና we're losing ልጆች የውጭ ዜጋ ያገቡ ነው በከፍተኛ ደረጃ ወደ ውጭ ዜጋ እየሄዱ ነው እና ይሄ መሆን የለበትም ካልቸራችን ከባድ ነው እጂ ዜጋ ገብተ አስገብታችሁ ስንት ነገር መናገር ይሄን ማስለመድ ከባድ ነገር ነው ውብ የሆኑ ልጆች አሉ ስለዚህ ወንድሞችም እንደዛ ለኔ የጠቀመኝ ነገር በከፍተኛ ነገር መናገር ነው እኔ አይ ቶክ ቁጭ ብዬ ይሄንን ፈልጋለሁ ይሄንን አልፈልግም ቁጭ ብዬ እናገራለሁ ይሄንን ነገር አልፈልግም ሌላው ይሄ ፋሚሊ የሚገባበት ነገር አለ ምን አለ አስቀድሞ መጠንቀቅ ይላል የኛ ካልቸር ታሞ ከመማቀቅ የምትፈልጊው ነገር ሳትናገሪ ገብተሽ you wish ብዙ ጊዜኛ እንደዛ ነው የምናደርገው ፐርፌክት ነን በዚህ የታወቀነን ልክ ቦይፍሬንድ ስንሄድ ካልሲ እናጥባለን በቃ ማናረግለት ነገር የለም ምናምን ሰውየው ለመደ ከዛ ወልዳ ቁጭ ስትል ለምን አይረዳኝም አላስለመድሽውማ እናቱ ስለዚህ ከመጀመሪያው ያንን ወንድ በጣም ይቅርታ እናቶቻቸው በብዛት ስላሳደጉ እንደዛ አድርገው ስላላሳደጓቸው የምትፈልጊውን ቀስ በቀስ አስለምጂ ከመጀመሪያው ዴትስም ከምታረጊው የምትፈልጊውን ነገር እኛ 100% ገብተን ንጥፍ እንላለን አይ ዊሽ እነሱም እንደዛ ቢሆኑ ከዛ ውጪ ልጆቻችንንም በተለይ ልጆች ፊት አለመነጋገር እንደው በእናታችሁ በጣም ትልቁ ነገር እሱ ነው አትነጋገሩ ልጆች ፊት እናንተ ትረሱታላችሁ እነሱ ጭንቅላታቸው ውስጥ ተቀብሮ ይቀራል ሁሌም በቃ እንዲህ ነው ይላሉ ስለዚህ በሌሉበት ቦታ ተነጋገሩ አምና ፐርፌክት አም ትራይንግ ግን እግዚአብሔር ይባርክሽ በጣም በእውነት ቀጥይበት ብዙ ሰዎች ይማራሉ ከመጥፎ ነገር ከተናገርኩ ይቅርታ ዘርዋይስ እግዚአብሔር ይባርካችሁ በጣም እናመሰግናለን አዲስ እየገባችሁ ላላችሁ ኑሮ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው እዚህ ፕሮግራም ላይ የተለያዩ ርዕሶችን እያነሳን አሜሪካ ላይ ኤክስፒሪየንስ ልናደርጋቸው የምንችላቸውን ነገሮች እየተነጋገርን ያው የምናደርገው ፕሮግራም ነው ኤቭሪ ዊክ ከታክስ ጋር የተገናኙ ኤኒ ጥያቄዎች ካሏችሁ የታክስ ፕሮፌሽናል አቶ ዘመነ ኢንተርቪው ያደረኩበት ዩቲዩብ ቻናል ላይ ፖስት የተደረገ አለ ኑሮ በአሜሪካ ብላችሁ በተለያየ ፕላትፎርም ላይ ሰርች ብታደርጉ አለ እና እዛ ላይ ያው ሰርችን እያደረጋችሁ ፎሎ እንድታደርጉ ኢንፎርሜሽኖችን እንድትሰሙና ደግሞ ከሱም ደግሞ ተካፋይ እንድትሆኑ መረጃ ከምንም በላይ መረጃና ትምህርት ለኛ በጣም ይጠቅመናል ራሳችንን ለማነጽና ከዛ አንፃር ፖስት የተደረጉ ዩቲዩቦች አሉ ሰርች ያደርጋችሁ በዚሁ ይውላለሁኝ ከመውጣቴ በፊት አንድ ነገር ልበል እሺ ተጨማሪ አንድ
የጌታ በጣም እግዚአብሔር ይስጥልን። አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ያላችሁ እህቶች እንደው በእግዚአብሔር ልለምናችሁ ቦይፍሬንድ ስትይዙ ገብታችሁ የቤት ሰራተኛ መሆን አቁሙ። እንደው ልለምናችሁ። ምክንያቱም ገና ዴት ስትደረጉ እንደው እሱንም አንድ ቀን ታፒክ አድርገሽ ብትገቢ በጣም ደስ ይለኛል። ምንድነው ታፒክ እንድታደርግ የሚፈልገው ሃው ከጓደኝነት ወደ ሜሬጅ እንዴት ማድረስ እችላለሁ ሪሌሽንሺፑን የሚለውን ይዘሽ ግቢ። የብዙ ሴቶች እንባ ወይንም ብዙ እህቶች ስቲል ሰው ቤት በተለይ ዲኤምቪ አካባቢ ወይም እነዚህ የአበሻው ኮሚኒቲ እና አትላንታ ምናምን እህቶቻችን ስቲል ተቀብረው የቀሩት ሳያገቡ የቀሩት ጓደኝነት ይጀምሩና እቤቱ ከጋበዛት አርፋ አትቀመጥም። ሪስፔክት ተደርጋ አትቀመጥም። ዞር ትላለች፣ ታያለች። ወይ እችን ነገር ቆይ ልጥረግልህ፣ እችን ዕቃ እኔ ልጠበው። እሱ ቤት ሄዳ የቤት ሰራተኛ ትሆናለች። ከዛስ ቁልፍ ይቀበላሉ። ከዛስ ከቤቷ ምግብ ሰርታ አምጥታ ፍሪጅ ውስጥ ትከትለታለች። አይሞትም፣ አይሟሟም። እናቱ መሆን የለብሽም በጭራሽ በጭራሽ በጭራሽ። ዴት ከሆነ ዴት ነው። ግን አሁን ያን አድቫንቴጅ ምን አመጣ? በተለይ ወረቀት የሌላቸው ወንዶች ወይንም ደግሞ ገንዘብ ያላጠራቀሙ ወንዶች ምን ያገኛሉ? እየመጣች ትሰራለች፣ ቤቱን ታጸዳለታለች፣ ልብሱን ላውንደሪ ታረጋለች። አንድም ቀን ሳትከበር ወይ ወረቀቱን ሲያገኝ ወይ ገንዘብ ሲይዝ ከሀገር ቤት አንዷን ጠቦት ሄዶ አስነድቶ ይመጣል። እሷስ የምትሰማው የሰርጉ ዕለት ነው። ተፈልጋ ለሴክሱ፣ ለምግቡ፣ ለቤት ጽዳቱ ተፈልጋ የጋብቻው ዕለት ሌላዋ ናት የምትገባው። አንቺ የቀለብሽውን ሌላዋ ናት የምትወስደው። አለቀስሽ አላለቀስሽ የሚጠቅም። ስለዚህ ዴቲንግ አሜሪካ ላይ እህቶቻችን መማር አለባቸው። እንደው በርትተሽ እሱ ላይ ነው መስራት ያለብሽ። ገንዘባቸውን ኢትዮጵያ ላለ ወንድ አለመላክ። በጣም ብዙ ታፒክ ማንሳት እንችላለን፣ ግን የብዙ ሴቶች እንባ፣ የብዙ ሴቶች ቅስም ሰልፍ ላቭ ጠፍቶ፣ ሰልፍ ሬስፔክት እና ሰልፍ ላቭ ጠፍቶ ነው። ምንም በቃ ሄዳ የቤት ሰራተኛ ነው የምትሆንለት ወይም እናቱ ነው የምትሆን። አገልግል ቋጥራ ትመጣለች። እስር ቤት ያለ ይመስል ከቤቷ በስነ ስርዓት በየአይነቱ ለ3 ቀን የሚሆንልህ ሶስ ብላ ሞልታ ፍሪጁን ሞልታ ትሄዳለች። ከዛ በኋላ አግባኝ ብትለው እንዴት አድርጎ ነው የሚያገባት? ምን አይቶ አጥሚት ይሰጣሉ አንዳንዶቹ ሰርጥ አጥሚት አጠጥታ ችግር ውስጥ እና የጌታ የተባልሽው እህታችን በጣም እግዚአብሔር ያክብርልን። ግልጽ ኮሚኒኬሽን ብዙዎቻችንን ይጠቅማልና ኮሚኒኬት አድርጉ ለማለት ነው። እግዚአብሔር ይስጥልኝ። በጣም እናመሰግናለን። በእውነት አንድ ፕሮግራም መስራት አለብን ብዬ አስባለሁኝ በዚህ ላይ ምክንያቱም የተናገርካቸው ነገሮች የጠቀስካቸው ነገሮች እንዳለ ይሄ ዝም ብሎ እንትን ሳይሆን የምርም ደግሞ ያሉ ነገሮች ናቸውና በዚህ ላይ ፈቃደኛ ከሆንክ ሪች አውት አደርጋለሁ። አንድ ቀን ሳይሆን ፕሮባብሊ በቅርቡ ይሆናል። ደስ እያለኝ በደንብ ደስ እያለኝ። እሺ ቴንክ ዩ በጣም አመሰግናለሁ ጆይን ስላደረገ። እንኳን ደህና ቆየሽኝ ቃልዬ፣ አመሰግናለሁ። አመሰግንሻለሁ አንቺን በጣም ስለምታነሻቸው ሀሳቦች። ብዙ ቀን እዚህ ቤት ብዙ ምክር ወስጃለሁ። አፕላይ ማድረግ ተጠቅሜያለሁ። ያ ቴንኪው ስለ ትህትናሽ፣ ስለ ጥሩ ጸባይሽም አመሰግንሻለሁ እና ለኮሚኒቲሽ ለመስራት በጣም ስለምትበረቺ ምናምን የተጠቀሙ ሰዎችን ወክዬ አመሰግናለሁ። ቴንክ ዩ ሶ ማች በጣም አመሰግናለሁ። ትልቅ ነገር ነው እንደዚህ መባሉ እና ደግሞ ምስክርነትን መስጠት ለእኔ ሳይሆን just ለሌላው እንኳን መጥቶ ትምህርቱን ያንን የተዘጋጀውን ነገር ራሱ ቁጭ ብሎ ማዳመጡ ቀላል አይደለም እና ቴንክ ዩ ዳዲያ በጣም አመሰግንሻለሁ። አንቺም እሺ ቃሌ ቴንክ ዩ። ከተነሳው ሀሳብ ሁሌ የምናያት የሆነች ፒክቸር አለች አይደል? 2 ፒክቸሮች አሉና ከማግባቴ በፊት እና ካገባኋት በኋላ ተብሎ የሆነች ልዕልት የመሰለች ሴትና ከዛ ከጎን ደግሞ ዝርክርክ ያለች የተጎሳቆለች
ካገባሁት በኋላ ደግሞ ይቺ ነች ምናምን ብለው ላይክ የእሷ ፌለሪቲ አስመስለው እንትን የሚሉና ከስር የምናያቸው ኮመንቶች አሉ አይደል? this is how they treated her እና this is how you are treating her እነሱ እንደ ልዕልት ያሳደጓትን ነው አንተ አምጥተህ እንደ ሰራተኛ ያስመሰልካት የሚል ነገር ይሰጣል ብዙ ጊዜና እዚህ አሜሪካ ስንኖር ደግሞ ትልቁ ሰፖርት የሚመጣው ከኢሚዲየት አብሮን ከሚኖረው ሰው ጋር ነው። ፋሚሊ የለንም፣ ኮሚኒቲ የለንም፣ ድርቁ የሚባለው ማህበር የሚጠጣው ምናምን ኢትዮጵያ እንዳለው ጎረቤቱና የሚለው ሰፖርት የለም እዚህ። የመጀመሪያውና ትልቁ ሰፖርት ያለው ከጎንሽ ያለው ባልሽ ጋር ነው እና እኔ ብዙ እንዳልኩሽ ብዙ እንትን ኤክስፒሪየንስ የለኝም። በተወሰነ አጋጣሚ ያገኘዋቸውን ወንዶች አመለካከታቸውን ለማየት ስሞክር ግን ስቲል ኢትዮጵያ እንደሚኖር ሰው ነው የሚያስቡት። አሁን ሕዝቅኤል እንደተናገረው ገብታ ለሱ የምታገለግል ሴት ነው እንጂ የሚፈልጉት እዚህ አሜሪካ ያለውን ኢንቫይሮንመንት ተረድተው እኩል 40 ሰዓት እየሰራች ነው እሷም እኩል 8 ሰዓት በቀን ሰርታ ገቢ ያመጣች ነው። የተጨማሪ ሰዓት የላትም። እኔ ትንሽ ሕዝቅኤል ጋር ካለው ጋር ማልስማማው መጠየቅ የለባትም። ሪስፖንሲቢሊቲ ያለበት ሰውዬ ሲያገባ ትዳር ውስጥ ስገባ ምንድነው ብቁ ነኝ ወይ ለትዳሩ ትዳር ምንድነው የሚፈልገው ብሎ ነው አስቦ መግባት ያለበት እንጂ መነገር የለበትም። ሜቢ ሴቷ ወደ ትዳር ከመግባቷ በፊት ብቁ ነው ወይ ብላ መመዘን አለባት። ብቁ ካልሆነ በቃ ያኔ ነው ሪጀክት ማድረግ ያለባት እንጂ ገብታ ልታስተምረው አግዘኝ ልትለው ልትጠይቀው ልትለምነው አይገባም። እና ትልቁን ታይም ኮንሱም ስለሚያደርግባት ሰልፍ ላቭ እንዲኖራት ጊዜ የማይሰጣት እውነት ለመናገር እኔ አሁን ያለውበት ቦታ የተወሰኑ ሰዎችን አያለውኝ በተወሰነ መልኩ ሀበሾችን አብዛኞቹ ማያቸው የተጎሳቆሉ ናቸውና ለመጀመሪያ ጊዜ ስመጣ በጣም 2 ዓመቴ ነው ከመጣው። አሜሪካ የሚኖር ሰው እንደዚህ ነው እንዴ? እዛ ሲመጡ ምናያቸው ቆንጆቹ ሴቶች ቆንጆቹ ሰዎች ኢትዮጵያ ሲመጡስ እንዲህ ነው እንደሚኖሩት ብዬ በጣም ሻካረኩኝ። እዚህ ማዲያት አላቸው ፊታቸው ላይ ጸጉራቸው አይሰራም፣ አለባበሳቸው በጣም አሜሪካ የሚኖር ሰው እንዴት እንደዚህ ይለብሳል? ንጽህናቸውን ጥፍር መሰራት ምናምንማ ሌክዠሪ ነው። በጣም አውትስታንድ ያደረጉ ሰዎች እንዳሉ ሆነው ግን ሰፖርቱ መምጣት ያለበት ከባሎቹ ነው። እንደኔ እምነት ኤክስፔክት የሚያደርጉት ከሴቷ ነው። ፊድ መደረግ ቴክ ኬር መደረግ ምናምን የሚፈልጉት ሙሉ ከሴቷ ነውና ሞር ኬር መደረግ ትፈልጋለች ሴት በገንዘብ ብቻ አይደለም። እና እንደ ኮሚኒቲ ግን ሳየው ብዙ ነገር ነው የሚያቀረንና ያላገቡትን ያስፈራል። እውነት ለመናገር ወንዶቻችን ላይ ያለው አቋም በጣም ነው የሚያስፈራው። ሪል ኤክስፒሪየንስ ካላቸው ሰዎች ደግሞ መስማትና እንዳልፈራ መሆን እፈልጋለሁኝ። ቴንክ ዩ ሶ ማች ዲዲ፣ በጣም እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆየሽኝ። እንኳን ደህና ቆየሽኝ። ኦኬ፣ ጥሩ ነገር ነው የምታወሪው። አንቺ ጋር እንግዲህ ከመምጣት ቀዳድመን ነው የምንመጣው። ቅድም አንዲት ልጅ ለጓደኞች ብዬ ምንድነው ቀለበት ማድረጉን ይሻልኩት አለች። ኡፍ ዳትስ ዴንጀረስ ነገር እና እንደሱ አይነት ነገር ላይ ስትገቡ ደግሞ ሰልፍ ላቭ ከምለው ሰልፍ ሪስፔክት ልበለውና የምትፈልጉትን ነገር ጠይቁ። የምትፈልጉትን ነገር ጠይቁ። ከወንድ ወይም ከሌላ ፓርትነር ጋር ስትገናኙ የምትፈልጉትን አቋማችሁን ተናገሩ። ያ ራሱ ለምን አሁን ልጅቷ ሰው ፊት እሺ ብላው ከዛ በኋላ ኮንዲሽኑን ካመጣች እምቢ ቢል ዋትስ ጎይንግ ቱ ሃፕን? እኔ በጣም ነው ለሷ የደነገጥኩት። ቆንጆ ትምህርት ነው እውነቱ መናገሯ ለሷል። እና ነገሩ ከመሆኑ በፊት ለሰው ብለህ አለማድረግ፣ ለሰው ብሎ ራሱ ማለት ራስን ሪስፔክት አለማድረግ ማለት ነው። እኔ አሁን እዚህ ውስጥ ላላችሁት ለማናችሁም ብዬ አንድ ነገር አላረግም እና መጀመሪያ የሆነ ዲሉ ስትገቡ ራሳችሁን አክብሩ ሴቶች፣ ኢቭን ወንዶችም። እኛ ደግሞ እናንተን ማክበር አለብን። እና ግን ዛሬ ጨዋታው እናንተ ጋር ብቻ ስለሆነ ከዛ በኋላ ደግሞ ሶስተኛ ብናገረውና ከዛ አቆማለሁ። ለምን ብዙ ሰው ከፊት ለፊቴ ስላለ። ሌላው ደግሞ የሚያውቅ ሰው ማማከር።
እና ይሄ ራሱ ሪስፔክት አለመስጠት ማለት ነው ለራሳቸው። የማያውቅን ሰው ማማከር ለምን ገደል ነው ይዞሽ የሚገባው? ተረት አለ በአማርኛ ይመስለኛል፣ እውርን እውር ቢመራው ገደል ነው የምትሄጂው። ገባሽ? እና አቋምሽን መግለጽ፣ መጠየቅ ያለብሽን ሰው መጠየቅ፣ ሰልፍ ላቭ ኤክሰርሳይዝ እናደርገዋለን። ሪስፔክትም ለእኛ ይሆናል ማለት ነው። እችን ልናገር በቃኝ፣ ለምን ሌላ ሰው ስላለ። ቴንክ ዩ ቨሪ ማች። በጣም እናመሰግናለን። ባይ ዘ ዌይ ሰልፍ ላቭ ስንል ደግሞ በተጨማሪ ከላይ በሚታየው ነገር አይደለም፣ ኢነር ወርክ ውስጣችን ላይ ስንሰራ ይመስለኛል እኔ ሜንሊ ያ ነው ወደ ውጭ የሚያስወጣው። ማለት የውጭ ግሎን የሚያሳየው ከውስጣችን ደስተኛ ስንሆን ነው እንጂ በላይ በብዙ ነገሮች ራሳችንን ልንሸፍን እንችላለን። ግን ውስጣችን ደስተኛ ካልሆነና እሱ ላይ በደንብ ካልሰራል በጣም በጣም እንትን ይላል እና የተለያዩ የልጅነት ትራማዎች ሊኖሩ ይችላሉ። የተለያዩ ያሳለፍንባቸው ኤክስፔሪንሶች ሊኖሩ ይችላሉ እና እነሱን ምን ማድረግ ይኖርብናል? እዚህ ሀገር ቴራፒስት ራሱ አለ። አሁን ሰርች ብታደርጉ የተለያዩ ቴራፒስቶች አሉ፣ በደንብ አይታችሁ ማለት ነው። ግን እንደነዚህ አይነት ኮንሰፕቶች አልተለመዱም እኛ ጋር። ቴራፒ ሲባል በሽተኛ መሆን አለብን ወይ we're sick or we're something። ግን መነጋገር ያን አሁን ውስጣችን የበፊት የነበረብንን ትራማ ራሱ አውጥተን በዚህ ተቸግረ ይሄ ከልጅነት ጀምሮ የመጣብን ነገር ስናድግ ነው የሚታወቀን እና እሱ ላይ መስራት በእኛ ላይ አልተለመደም እና እንደነዚህ አይነት ኮንሰፕቶች እንደነዚህ አይነት አይዲያዎች አትሊስት የተወሰነ እንኳን ኢንተርቴን ብናይ ሰርች ብናደርግ ብዙ አይነት አማራጮች አሉ አሜሪካ ላይ በተለይ እና እኔም በኋላ የተወሰነ ሰጀስት ማደርጋችሁ እናንተም ደግሞ በራሳችሁ ሪሰርች አድርጋችሁ እንድታዩ አወዳድራችሁ አይታችሁ ተመልክታችሁ እንድትወስኑ ማለት ነው። ቤቲ እንዴት ነሽ? እንኳን ደህና መጣሽ። ቴንክ ዩ። እኔ 2 ወይም 3 ፖይንት ነው ያለኝ እና የመጀመሪያው አይ ቲንክ በእኛ ካልቸር ዩዥዋሊ ፒፕል ፕሊዘር መሆን በጣም ኢንካሬጅ ይደረጋል ከልጅነት ጀምሮ። በቃ እሺ እንድትይ ናይስ እንድትሆኚ ሰው የጠየቀሽን ነገር በቃ ሰው ማስቀየም የለብሽም። ፕራዮሪቲ ሁሌ ሰው አለማስቀየም ነው እና አትሊስት እንደዛ ነው ያደግኩት እና አይ ቲንክ ለእኔ ፐርሰናሊ ከባድ የነበረው ነገር ኖ ማለት መልመድ ነበረ። በቃ ሁሌም yes everything is a yes for me እና when it comes to family ምናምን የሆነ ነገር ማድረግ ሲኖርብሽ መርዳት ሲኖርብሽ ምናምን of course በጣም ደስ ይላል ማድረግም አለብሽ። ግን ደግሞ ኖ ማለት መልመድ በጣም ከባድ ነበር ለኔ። በቃ ሁሌ እሺ ነው የምለው እና አንዳንዴ ደግሞ ችግሩ ምንድነው የመድከምሽን ወይ አለመቻልሽን ወይ የሆነ ነገር ላይ ስትራግል እያደረግሽ መሆንሽን ካልተናገርሽ ሰዎች አያውቁም እና whenever you say yes they're thinking በቃ she's fine ብለው ነው የሚያስቡት እና more and more እየጠየቁሽ ምናምን በዛው ይቀጥላል ማለት ነው እና at some point በጣም exhausted ሆነሽ ሪሌሽንሺፖችም ሊበላሽብሽ ይችላሉ because you know እንትን ብለሽ finally exhausted ስትሆኚ በደንብም deliver ላታረጊ ትችያለሽ ወይ ደግሞ resentment ይመጣል ምናምን እና for me self care ላይ በጣም የተማርኩት ነገር አንደኛ no ማለት ምን ያህል ጥቅም እንዳለው ነው። ሁለተኛ ደግሞ ኮሚኒኬት ማድረግ የምፈልገውን ነገር በጊዜው ማለት usually before ድሮ ማድረግ የነበረው እጠብቃለሁ ሰው ራሱ ሰጀስት እስኪያደርግ ምናምን እና I'm sure at some point ይሉኛል ብዬ ስለማስብ ማለት ነው። ከዛ ግን የተማርኩት ምንድነው naturally ሰዎች naturally ሁላችንም ትንሽ ሰልፊሾች ነን እና ከሰው ካላስታወስ ነው በስተቀር they're not gonna know የኛ need ምናምን መድከማችንን emotionally ይሁን physically ምናምን ካልተናገርን ሰው አያውቅም እና as long as we say yes they're gonna keep asking እና አንደኛ ነው ማለት መማር፣ ሁለተኛ ደግሞ clearly communicate ማድረግ የምንፈልገውን ነገር ከመድከማችን በፊት ማለት ነው እና ለሶስተኛ one more point ብቻ የምጨምረው ደግሞ ሰዎች ላይ ቼክን ማድረግ መልመድ አለብን። ሰው በቃ እየሳቀ ስላየነው ወይ ለኛ በሆነ ነገር እየረዳን ስለሆነ ወይ ዘንጦ ስላየነው ምናምን it doesn't mean they're doing okay ሁል ጊዜ እና ፌቨር ከመጠየቃችንም በፊት ይሁን ምን ሬጉላርሊ ሰው ላይ ቼክ ማድረግ መልመድ አለብን። በቃ are you okay how are you doing ምናምን እና it makes a big difference because usually ሰዎች struggle ሲያደርጉ it's not easy ለሰው ሄደሽ መንገር ቀላል አይደለም። it's very hard especially emotional support ስትፈልጊ እና ሰዎች ጋር ባለን relationship family ይሁን friend ይሁን check in ማድረግ እና just are you okay ብለን መጠየቅን normalize ማድረግ አለብን። we have to do it more often ብዬ አስባለሁ። thank you በጣም ቴንክ ዩ በጣም እናመሰግናለን ቤቲ። የቲ ወደ አንቺ መተናል።
እንኳን ደህና ቆያችሁኝ። ኢንዲፔንደንት መሆን ወደ ትዳር ዓለም ውስጥ ከመግባታችን በፊት የግድ የሚለው ነገር በተለይ ለሴቶቹ ይነገረን ነበር ቤት ውስጥ እና ራሳችሁን ሳትችሉ ስትገቡ ሊመጣ የሚችለው ችግር ሁለት ቤተሰብ ውስጥ ያደጉ ሰዎች መጥተው በአንድ ላይ መኖር ሲፈልጉ እና ከዛ ደግሞ በባህላችን ባል ሁሉን ነገር ከላይ ሆኖ የሰር የምንለው እንጂ የስማም የምንባልበት እንዳልሆነ እና እነዛ ነገሮች የምትፈልጓቸውን ነገሮች በሙሉ ማግኘት ላትችሉ ትችላላችሁ። ባለ ሁለቱም ሰው አግሪ ካላደረገ ስለዚህ ማድረግ የምትፈልጉትን ነገር ወደ ትዳር ዓለም ከገባችሁ በፊት ቢያንስ ስራ ይዛችሁ ለ5 ዓመት የምትፈልጓቸውን ነገሮች ለማድረግ ሞክሩ። ያየኋቸው ነገሮች ዛሬ ላይ ጠቅመውኛል። ኢንዲፔንደንት እንደሆን፣ ራሴን እንዳከብረው፣ ራሴን እንደወደው፣ ሌሎችን እንዳከብር፣ ሌሎቹን ዝቅ አድርጎ ወይም ደግሞ ቡሊ ሊያስደርጋቸው የሚችል ነገር ነው ወይ ብዬ ሁሉንም ነገር ኢንቱ ኮንሲደሬሽን ሳመጣው ጎዝ ባክ ቱ ሰልፍ ኬር ቦታዬን እንዳልስት አድርገውኛል። ሌዘር ፎከስድ አድርገውኛል እና ስለ ሁሉም ነገር እግዚአብሔር ይመስገን ነው የምለው። እኔ ያለኝ ይሄ ነው። አመሰግናችኋለሁ። ቴንኪዩ ቤትዬ፣ በጣም እናመሰግናለን። እሺ ወደ ቤቴ ልሄድ። እሺ እንዴት አመሻችሁ? ብዙ ነገሮች ተጠቅሰዋል ስለ ሰልፍ ኬር እና ስለ ሰልፍ ላቭ ያለኝ አሁን ከወለድኩኝ ትንሽ ጊዜ ሆነኝ እኔ እና በእርግጥ ትልቅም ልጅ አለኝ እና በራሴ ኤክስፔሪንስ ያደረኩት ነገር ሜቢ ሌሎች እናቶችም ካሉ ከጠቀማቸው ብዬ ነው። እንደነገርኩሽ ላይክ 3 ወር ሆነኝ ከወለድኩኝ እና ላይክ ሰፖርት የማገኘው ዳይሬክትሊ እዚህ ቦታ ላይ እንግዲህ ቅድሚያ ከባለቤቴ ነው የሚሆነው እና ለወንዶች ነው የኔ መልእክት። ላይክ ሁልጊዜ እኔ የምመሰልሽ ባሌ የጠቀመኝ ነገር በማንኛውም ሲቹዌሽን ላይ ከአንደበቱ ምንም አይነት መጥፎ ቃል ካፉ አይወጣም። ናት ኦንሊ በአንደበቱ፣ በድርጊቱ፣ በአስተያየቱ አይቀየርም። ላይክ ራሴ እንድደነግጥበት አያደርገኝም። ማንነቴን መቀያየሬ አይታየኝም፣ ለውጤ አይታየኝም። ሁልጊዜ እኔ ፐርፌክት ነኝ ለሱ። የትም ቦታ ብታቆሚኝ እኔ ምንም ላይክ የምሸማቀቅበት ወልጄ ወፍሬ ቦርጫ አውጥቼ ምናምን ብዬ የሆነ ቅጣት አክል አንገቴ እንድደፋ የሚያደርገኝ ነገር የለም። ሁልጊዜ ፐርፌክት እንደሆንኩ ስለሚነግረኝ ነምበር 1 እሱ ረድቶኛል። ነምበር 2 በጣም ጊዜ መስጠት። ላይክ እኔ አሁን ዝም ብዬ መማር ደስ ይለኛል። ሰው ምን ያደርግልኛል? ላይክ ፍሪ ክላሶችን እፈልጋለሁ ኦንላይን ላይ ልጆቹን ይዝና ላይክ ግቢ ክላስ ተማሪ ይለኛል። ሳምቲንግ አለ አይደለ? እኔ ሊያዝናናኝ የሚችለው ነገር ማለት ነው። በዛ ውስጥ ላይክ ራሴንም እየሰራው እሄዳለሁ። በዛ ላይ ልጅ ማሳደግ ቀላል አይደለም። ልጅ ማሳደግ ማለት አብሮ ማደግ ነው። ብዙ ነገሮችን ሼር እያደረግሽ ነው የምትሄጁ። ማለት ማንም ኤክስፔሪንስ ነው። የልጅ እናት የልጅ አባት አይሆንም። አብረሽ ነው የምታድጊው እና ላይክ እናቲቱ ስትሰራ ነው ልጆቹ አብረዋት የሚሰሩት። እሷ ያልሆነችው ልጆቹ አይሆኑላትም። ሁላችንም ጥሩ ልጆች እስከፈለግን ድረስ እናቲቱን መስራት አለብን። ወንዶች በተቻለው መጠን ጊዜ ቢሰጡ ልጆቻቸውን ቢይዙ እና የሆነ ለሴቶቹ ጊዜ ቢሰጧቸው ልጆቻቸው እንዳሳደጉ ይቆጠራል ማለት ነው። አመሰግናለሁ። ቴንክ ዩ ቤትዬ፣ በጣም እናመሰግናለን። የስ ኢነር ወርክ በውስጣችን የምንሰራው በጣም በጣም እንትን ይላል። በዚሁ ከቶፒክ ሳንወጣ አንድ ዌብሳይት ልንገራችሁ፣ ለእኔ የሚረዳኝ ማለት ነው። ነፃ ነው። ዩ ዶንት ሃቭ ቱ ፔይ ኤኒቲንግ። ዱ ዩር ኦን ሪሰርች በት ኢትስ ሄልፕፉል። እንዳልኳችሁም እኔ በጣም አንዳንዴ ጎል ድሪቭን መሆን ጥሩ ሆኖ ሳለ ደግሞ መጥፎም ነው ደግሞ አት ዘ ሴም ታይም ቢካዝ ዩ ዶንት ቲንክ አባውት ኤኒቲንግ ኤልስ። በቃ ላይክ እንዴት አድርጌ ሰክሲድ ላድርግ እንዴት ምናምን አይነት ነገር ውስጥ ስላለ ኢትስ ባድ። ላይክ ቆንጆም ነው መጥፎም ነው። ሶ ለራሴ ከሌሎች ሰዎች እንደዚህ ስሰማ ማለት ቃል ላይክ ዩ ኒድ ቱ ቴክ ኬር ኦፍ ዮርሰልፍ፣ ራስሽን ጆርናል አድርጊ ምናምን እንደነዚህ አይነት ነገሮችን እንትን ስል ቆይ አይ ሃቭ ቱ ዱ ሪሰርች የሚረዳ እንደዚህ አይነት ነገር ላይ ሊረዳኝ የሚችል ነገር ብዬ ሰርች ሳደርግ one-to-one women.org የሚባል አንድ እንትን አለ፣ ዌብሳይት አለ። one-to-one-women.org ኢትስ ናን ፕሮፊት ኦርጋናይዜሽን ነው። ምንም ክፍያ አይጠይቁም። but they have to see like ምንድነው like support የሚያስፈልጋችሁ ነገር ምንድነው ብለው ቼክ ያደርጋሉ። ኮሚኒኬት የምታደርጉት through email ነው። እኔ I'm in that process right now እንትን እያደረግኩኝ ነው። ዌብሳይቱ ላይ አሁን እኔም አለሁኝ በዚሁ supporting women through life challenges ይላል ፐርፐዛቸው።
አንደኛ ፋሚሊ ትራንዚሽን ለምሳሌ አሁን birth of a child በጣም ትራውማቲክ የሆነ ኤክስፒሪየንስ ነው። ጥሩ ደስ የሚል ኤክስፒሪየንስም እንደሆነ ሆኖ ቅድም ሴም ስትል ነበረ ፕሪፔር የሚያደርገን ሰው የለ ምናምን የሚባል ነገር አለና ይረዳል ብዬ አስባለሁኝ። ሶ birth of a child divorce ከኖረ leaving your home or ደግሞ college caregiving for a disabled parents, child, military veteran, seeking new employment or career changes ምናምን በጣም ብዙ ነገሮች ላይ ሰፖርት ያደርጓችኋል። ፍሪ ነው completely እና ክፍያ ከተባለ you are on the wrong website. Check if it works for you personally. ለእኔ ስለሰራልኝ that's why I'm recommending it to you guys. ቼክ አድርጉ የሚረዳችሁ ከሆነ። So it's like life coach ነገር ነው። እኔ ጋር አሁን ላይፍ ኮች ናት። ማንትሊ ሳይሆን በዊክሊ ሚቲንግ አለን። ሶ በአንዳንድ ጋይዳንስ በምፈልጋቸው ነገሮች ላይ ጋይድ ታደርገኛለች እሷ ማለት ነው። ሶ ዊ ሃቭ አ ሚቲንግ እንደዚህ እየተነጋገረን ምናምን በዚህ ላይ አሁን እኔ መጥቼ ለእናንተ ስነግራችሁ አምናት the perfect person, absolutely not. ምንም ፐርፌክት የሚያደርገኝ ነገር የለም። I'm still trying to figure it out ልክ እንደናንተ through that ግን እኔ እንደዚህ ስትራግል ካደረግኩኝ ሌላ ሰውስ ምንድነው ስትራግል የሚያደርገው ብዬ ስላየሁኝ ለዛም ነው የመጣሁኝ እንደነዚህ አይነት ዌብሳይቶች መነግራችሁና በዚሁ ለእናንተ ይረዳል ብዬ ስላሰብኩ ነው። አንዳንዴ እንዲናደርግ ስንል ሶሉሽን ከሌለ ወይ ደግሞ እንዴት እንርዳ የሚለው ነገር ላይ ደግሞ ካልገባን ዝም ብሎ ይሄ ንግግር ነው የሚሆነው። እሱ ደግሞ ያስጠላል። ዝም ብሎ እየተነጋገረን ይሄ እንዲናደርግ ከዛ ምንም ለውጥ የሌለው ነገር ዝም ብሎ ማውራት እና it's just wasting time. ሶ ያሉ ሪሶርሶች አሉ ውጪ ሰርች ሊደረጉና ሊገኙ። this is non profit አስቡት። ቅድም ምናልባት አንድ ሰው እንኳን ጋይድ ቢያደርገን አለ ጋይድ የሚያደርግ አለ but we don't do our own research። ለዛ ነው እና one-to-one-women.org if it helps you ተጠቀሙበት። እንደ እንትን ነው እንደ ሰጀሽን ነው የነገርኳችሁ። ኦልራይት የመጨረሻ የጀርባ ነገር እንዴት ነህ? እንኳን ደህና ጠበቃችሁኝ። ሁላችሁንም ሰላም ብያለሁ። መጀመሪያ ከሴቶች ጋር በተያያዘ ፋይናንሻል ጉዳይ ላይ ነው እምነት ያለኝ። ብዙ ጊዜ ሴቶችን ማብቃት ሲባል ወይም በየትኛውም ሁኔታ ውስጥ የራሳቸው ኢኮኖሚ ሊኖራቸው ይገባል ብዬ ነው የማምነው። ፐርሰናሊ ማምነው ማለት ነው። እዛ ላይ ሰዎች ሲሰሩ ምናቸውም ይጨምራል፣ ስኪላቸው ይጨምራል። ለምሳሌ ገንዘብ ሰው ሊያገኝ ሲል በተለያየ ስኪል ይሄዳል እና ያ ስኪል ይጨምራል ብዬ የማምን ልጅ ነኝ። ከዛ በተጨማሪ ኤዱኬሽን በደንብ ማለት ነው። በተለይ ኢትዮጵያ ውስጥ ላሉ ሴቶች እኔ ማላቃት በጣም ገጠር ያለች በጣም ሪሞት ኤሪያ ያለች ሴት እና ከተማ ውስጥ ያለች ሴት መካከል ያለ ልዩነት አንድ አይደለም። አንቺ የምታወሪው ሰልፍ ኬር ራስን መጠበቅ ምናምን ቅንጣቷ ነው ለሷ። ምንም እንደውም ትስቃለች። አሁን እንደዚህ ብትያት እንዴ ምንድነው እቺ የምትለኝ ነው የምትለው ነው። ኤዱኬሽን ለዚህ ነው የሚያስፈልገው፣ ወርዶ መስራት ታች ድረስ። ስለ ሴት ልጅ በተለይ ስለ እናቴ ማለት ነው። ሴት ልጅነት መስዋዕትነት ነው። ራስን መጠበቅ እድል ለምሳሌ ከወለዱ በኋላ ራስን መጠበቅ የሚሰጥ እግዚአብሔር የሚሰጠው እድል ነው። እኔ እናቴን ለምሳሌ ልክ እንደወለደች ነው በወሊድ ምክንያት የሞተችው። አላቃትም። ይሄ ሳክሪፋይስ ነው። እኔንም ያስከፈለኝ ነው አይደለም። እሷንም እንደዛ ነው ፊልም አደርገውና ብዙ ጊዜም በማንኛውም ሁኔታ እናቶችን ሳይ በጣም ነው ፊልም አደርገው። ስትረግሉ በጣም ከባድ ነው። ራስን መጠበቅ የሚባለው ነገር፣ ራስን ማብቃት የሚባለው ነገር ላይ ነው የማምነው። አንቺ በጠየቅሽኝ ጥያቄ መሰረት ማለት ነው። እና ግን ለዚህ ሁላችንም መስራት ነው የሚጠበቅብን። ሰዎች ራሳቸውን በእውቀትና በኢኮኖሚ ማብቃት አለባቸው። ሴቶች እንደዛ ነው የሚገባቸው። በተለይ ኢትዮጵያ ውስጥ ያሉ ሴቶች ደግሞ በጣም ብዙ ነገር እንትን አልተደረገላቸውም ብዬ ፕሮቫይድ አልተደረገላቸውም ብዬ የማምን ልጅ ነኝ። በጣም ብዙ ነገር ማለት ነው። እና ቴንኪው እድሉን ስለሰጠሽኝ። ቴንኪው በጣም እናመሰግናለን።
ያ በተለይ ሚን ድሮ በአሜሪካም ያለው እዚህ ሀገር ላይ በተለይ ላሉት ያለው ምክንያቱም ኢትዮጵያ ላይ አሁን ሰልፍ ላቭ ብዬ በወጣና ብናገር ቅድም እንዳልከው ነው ተቀልጃለሽ እንዴ ነው የሚሉኝ አይደል እንዴ ለእነሱ ፕራዮሪቲ ሰልፍ ላቭ ሳይሆን ሰርቫይቭ ማድረግ ነው ሰርቫይቫል ሞድ ነው አይደለ ኢትዮጵያ ላይ ለግዠሪ ላይፍ የሚኖሩት ወይ ደግሞ ጥሩ ስቴብል የሆነ ላይፍ የሚኖረው በጣም በእጅ የሚቆጠር ሰው ነው ሁሉም ኦልሞስት በግማሽ በሚያክለው በጣም they're trying to survive አሁን ይሄ ሰልፍ ላቭ ምናምን የሚለው ለግዠሪ ላይ ለእንትን ለማለት አይደለም እና እሱ ኮምፕሊትሊ በቃ አይ ዶንት ኖ እንዴት እንደሆነ እኔ ለብቻዬ እንደዚህ በሚለው ይሆናል ብዬ አላስብም ግን አትሊስት የሆነ ሰው ይሰማል ይሄ መስማቱ ቀላል ነገር አይደለም ተደጋግሞ ሲወራ ተደጋግሞ ሲነገር ምናምን ይሄ ቀደም ያልከው አሁን ኤጁኬሽን መማሩ በፕላትፎርሞች አሁን ቲክቶክ ላይ ኢትዮጵያም አለ የትም ቦታም አለ ግን ትናንሽ ነገር ይሄ ኮን ትልቅ ነገር ይቀይራል አይደለም እንደማይቀይር አውቃለሁኝ ግን ማይንድሴታችንን በትንሽ ነገር ሽፍት ማድረግ መቻል ትልቅ እንትን ነው እድል ነው እና እንደነዚህ ደግሞ እናቶች አሉ እዚህ ጋር የገቡ ወጣቶች አሉ ብዙ አይነት ኤክስፒሪየንሶችን ሼር መደራረግ አይ ቲንክ ይረዳል ብዬ አስባለሁኝ እና ከዛ አንጻር ነው እንግዲህ ዛሬ ፕሮግራማችንን እንትን ያለው የሁላችሁንም ሀሳብ ስለምጋራ ኤክስፒሪየንሳችሁንም ሼር ስለምታደርጉኝ ከልብ አመሰግናለሁኝ ኔክስት ዊክ ደግሞ ሰልፍ ላቭ ወይም ደግሞ ሴትነት ለወጣቶች ምን ይመስላል ብዬ በጣም ብዙ ምጋብዛቸው እንግዶች ይኖራሉ ስለዚህ ኔክስት ዊክም ደግሞ ገብታችሁ እንደዚሁ ይሄንን ቶፒክ ይዘን ነው ወደዛ የምንሄደው ጆይ ቃሊ how often I usually go Friday once a week ነው እያደገ ይመጣል ግን በየቀኑ ወይ ደግሞ 2-3 ለማድረግ like you need to support everyone needs to support ሁላችንም ተባብረን እንትን ማድረግ አለብን ስለዚህ በገባችሁ ቁጥር YouTube ቻናልም አለ የተለያዩ ኢንተርቪው ያደረኩባቸው የቲም ኢንተርቪው አድርጊያት ነበረ የታክስ ፕሮፌሽናል አቶ ዘመንም እንደዚሁ ኢንተርቪው አድርጌ ነበር አንድ ነው የታክስ ጥያቄ አይቻለሁ እዚህ ጋር እና ኤቭሪቲንግ እዛ ላይ የተመለሱ ጥያቄዎች አሉ ታክስ እንዴት ማሰራት እንችላለን ምናምን ብዙ ነገሮችን የሚገልጹ ስለዚህ የተወሰነ ኤክስፒሪየንስ ማከፋፈሉ መጋራቱ ቆንጆ ነገር ስለሆነ ነው ሶ ኔክስት ዊክም እንዳትቀሩ I will see you guys ሁላችሁንም አመሰግናችኋለሁ everyone ለገባችሁ ሶ ከዛ አንጻር ነው let me know if you guys have any question ቴሌግራም ቻናል አለ እሱ ላይ ዌብሳይቱን ፖስት አድርገዋለሁኝ and also ዩቲዩብንም ፎሎ አድርጉ I love you guys አመሰግናችኋለሁ I'll see you guys next week እንዳትቀሩ